ተክለ ሃይማኖት ቅዱስ ነው ብለህ ታምናለህ? ተክለ ሃይማኖት አዎ ተክለ ሃይማኖት ቅዱስ የሆነው በስራው ነው አይደል? አዎ ኦኬ። ስራውን የሚመዝነው ማን ነው? የተክለ ሃይማኖት ያው እግዚአብሔር በሰጠው ጸጋ ወንጌልና ከእግዚአብሔር ጋር ባለው መልካም ግንኙነት እግዚአብሔር ነው እንትን ያለው። ጥያቄ የተክለ ሃይማኖትን ስራ የሚመዝነው ማን ነው? እግዚአብሔር ነው። የተክለ ሃይማኖት ስራ ተመዝኖ ቅዱስ ነው ብሎ የነገራችሁ ለእናንተ ማን ነው? የተክለ ሃይማኖትን ስራ እንግዲህ የተክለ ሃይማኖት ስራ የሚመዘነው በእግዚአብሔር ነው ብለኛል። እግዚአብሔር መዝኖ የተክለ ሃይማኖትን ስራ ቅዱስ ነው ብሎ በማን በኩል ነገራችሁ ነው ጥያቄ። ለምሳሌ ተክለ ሃይማኖት ሞተ ሄደ፣ ተክለ ሃይማኖት በስራው ቅዱስ ይሁን ኃጢአተኛ ይሁን ሲኦል ይግባ በስራው ተመዝኖ ማለፉን ለእናንተ ማን ነገራችሁ? ያው መጽሐፍ ላይ ተጽፏል እኮ የተክለ ሃይማኖት። አይ ሊጻፍ ይችላል መጽሐፍ ላይ ሊጻፍ ይችላል። ደግሞ ምስክርነት ነው ያ ጥያቄ። የኔ ችግር የለው መጽሐፉ ላይ ጻፍ። ጸሐፊው ከየት ሰምቶ ነው የጻፈው ነው ጥያቄ። ማን ነገረው? እግዚአብሔር የተክለ ሃይማኖትን ስራ መዝኖ ጸድቋል ወይስ አልጸደቀም ብሎ በየት በኩል ነው የተነገረው ለዛ ሰውዬ? ያው ስለ ተክለ ሃይማኖት ተአምርም ሆነ ለፈጣሪ ካለው ቅርበት የተነሳ ወንጌልን ሲሰብክ እንደነበረና በፈጣሪ ጸጋ ተአምራቶች ሲሰራ እንደነበረ አብሮት የሆነ ራሳቸውም የተጻፈም ገድሎች አሉ። ያ ደግሞ ምስክርነት ነው። ሰዎች ናቸው ጻድቅ ነው ያሉት እንጂ ከእግዚአብሔር ዘንድ በስራው ተመዝኖ ጸድቋል አልጸደቀም ስለተባለ ሳይሆን ሰዎች ስራውን ተመልክተው ነው ጻድቅ ነው ያሉት ማለት ነው። ለምን እኮ አሁን እኮ እንደ መሰለህ አሁን ከሁሉም ሰው ጋር ፈጣሪ ኮኔክሽን ቢኖረው ምስክርነት ግን አሁን እኛ በምናየው መልካም ነገሮች ከዛ ደግሞ በምናየው ተአምራት እንትን እንላለን። ጥያቄ ግልጽ ስለሆነ ቀጥታ ጥያቄ ነው መመለስ ያለው። እንግዲህ የተክለ ሃይማኖት ስራ የሚመዘነው በእግዚአብሔር ነው ብለኛል። ተክለ ሃይማኖት በስራው ጻድቅ መሆኑን ለእናንተ ማን ነገራችሁ ነው ጥያቄ። አንደኛው ይሄ ነው። ይሄን ቀጥታ መልስልኝ። ከዛ ሁለተኛ ልጠይቅ ከሚረዘም በስራው ጻድቅ መሆኑን ለእናንተ ማን ነገራችሁ? እግዚአብሔር መዝኖት በቃ አልፏል። ተክለ ሃይማኖት በስራው ኃጢአት አልባ ነው በእግዚአብሔር ፊት መቆም ይችላል ብሎ ማን ነገራችሁ ለእናንተ? እኮ መጽሐፍ ተጽፎ ነበር አልኩ። መጽሐፍ እኮ ለጸሐፊዎቹ ማን ነገራቸው ነው ጥያቄ። ለጸሐፊዎቹ ማን ነገራቸው? መንፈስ ቅዱስ ተገልጦላቸው መሰለኝ። እስኪ መጽሐፍ ቅዱሳዊ ማስረጃ እግዚአብሔር የሰዎችን ኃጢአትና ጽድቅ እየተመለከተ በመንፈስ ቅዱስ እንደሚገልጥ የሚያሳይ የመጽሐፍ ቅዱሳዊ ማስረጃ ገድሉ ላይ አለ። አይ መጽሐፍ ቅዱሳዊ ማስረጃ እኛ እኮ ያው መጽሐፍ ቅዱስ ብቻም ሳይሆን በቅዱሳኖች የሚደረጉ ተአምራቶች ላይ የለም በለኝና ከዛ ስለ ገድሉ ታወራኛለህ። ጥያቄ መጽሐፍ ቅዱሳዊ ማስረጃ ስለሆነ የለም መጽሐፍ ቅዱስ ላይ እኛ መጽሐፍ ቅዱስ ብቻ ስለማንል ብለህ ትቀጥላለህ። ችግር የለውም። አሁን መጽሐፍ ቅዱስ ላይ ማስረጃ አለህ ለአሁን ለተናገርከው? እሱ ላይ ያለውን እኔ አላውቅም። አታውቅም? ኦኬ። ለተክለ ሃይማኖት ጸሐፊ እግዚአብሔር በመንፈስ ገልጦላቸው ነው ብለኛል። እሺ ገድሉ ላይ ነገረኝ። እግዚአብሔር ለጸሐፊው በመንፈስ ገልጦላቸው ተክለ ሃይማኖት ጻድቅ ስለመሆናቸው መጽሐፋቸውን የሚናገረው የገድሉ ክፍል ይትቀር በመንፈስ ቅዱስ እንደተገለጠላቸውና ከእግዚአብሔር ጋር አብረው እንደነበሩ ይናገራል እኮ። ገጽ ስንት ላይ አውጥቼ እንዳነብልህ? ገጽ ስንት ላይ እንደዛ አሉ? ጸሐፊው የእግዚአብሔር መንፈስ ገልጦላቸው ተክለ ሃይማኖት ጻድቅ መሆናቸውን እንደጻፉ የሚያሳየው ገጽ ስንት ላይ ነው? ኦኬ እሺ በቃ ትቻለሁ። እሺ ወደ ሌላው ሐሳብ እንሂድ። ዝግጁ አይደለም።
አንተ ቅዱስ የምትላቸው ፍጡራን ማለት ነው ሰዎች ምን አደረጉልህ አንተ? ቆይ እንደዚህ ላድርገው ጥያቄን ከዛ ወደዚህ ልምጣ። ለምሳሌ ለተክለ ሃይማኖት፣ ለአቦ፣ ለነ ማርያም፣ ለነ ጳውሎስ ዝማሬ ታቀርባለህ አይደል? ትዘምራለህ አይደል? ትዘፍናለህ። እሺ ባትዘፍንላቸው፣ እሺ ባትዘምራለህ፣ እሺ ዘፈን ስለሆነ ነው ለኔ ከእግዚአብሔር ውጭ የሆነ ነገር ሁሉ ዘፈን ስለሆነ ነው። የእናንተ ነው ዘፈንና ጭፈራ። እሺ ችግር የለውም እናወራለን እሱ ላይ። ይሄን ባታደርግ ምን ይጎልባል? ከእግዚአብሔር መንግስት ትጎላለህ። ባትዘምር ለምሳሌ አንተ እንዳልከው ለማርያም ባትዘምር፣ ለተክለ ሃይማኖት ባትዘምር ከእግዚአብሔር መንግስት ትጎላለህ። ምን ታጣለህ በህይወት ላይ? ከእንደዚህ እኮ መባል ሳይሆን እግዚአብሔር ላከበራቸው እናከብራለን ነው። ምስጋና እናቀርብላለን ነው። ባታደርግ ባትዘምር ምን ታጣለህ ነው ጥያቄ። ምን ይጎልባል በእግዚአብሔር መንግስት? አይ ክብር ለሚገባው ክብር ስጡ ስላለ እንደዚህ አይነት ጥያቄ አይጠየቅም። ኦኬ ይጉደል አታውቅም ማለት ነው አይደለም? እንደዛ ሳይሆን ክብር ለሚገባው ክብር መስጠት አለብን። ስለዚህ ወንጌልን የሰበኩ እስከዚህ ድረስ ላደረሱ ቆይ ስማኝ፣ ጥቅሱን ብለህ አትነግረኝም። ግን እኔ ጥቅሱን ነግርህና ለአንተ ክፍሉ አንተ እንደማትለው እንደሚል አሳይሃለሁ። ችግር የለውም። ግን ምን ይጎልብሃል? ለዚህ የምትነግረኝ መልሳለህ? ምን ባልል ባትዘምር ባትሰግድላቸው የሚጎልብህ ነገር አለ በእግዚአብሔር መንግስት ውስጥ? አያው ክብርም ለሚገባው ክብር ስጥ ስላለ መነጣጠር አይቻልም። እሺ አይመልሰውም፣ አውቃለሁ እንደማይመልሰው። ምን አደረጉልሽ እነዚህ አሁን ቅዱሳን የምትላቸው አንተ ለአንተ ምን አደረጉልህ? ያው ከእግዚአብሔር ጋር ጸሎት ያቀርቡልኛል፣ ያማልዱኛል። ማስረጃ ከመጽሐፍ ቅዱስ ምን ሚለውን? ከእግዚአብሔር ጋር ያስታርቁኛል፣ ይጸልዩልኛል፣ ያማልዱኛል አልከው። ማስረጃ መጽሐፍ ቅዱስ ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 13። ሁለተኛ ቆሮንቶስ። እሺ በካሜራ ቢሆን ጥሩ ነው አይደል? ይሄ ጥቅስ በካሜራ ቢሆን ለሌሎችም ሰዎች መልስ እንዲሆን፣ ሁለተኛ እንዳይጠቅሰው ወንድማችን ቤኪም ሌሎች ኦርቶዶክሳውያንም ልባቸው ላይ ይሄ ጥቅስ ካለ ድጋሜ እንዳይደፍሩ በቪዲዮ ቢሆን ደስ ይለኛል። ይሄ ጥቅስ እኛ እኮ እንደዚህ እኮ እንትን አንልም እኮ እኛ እንደዚህ እኮ ጥቅሱ ላይ እንድናወራ ነው። አሁን የጠቀስከው ጥቅስ ላይ እንድናወራ እኮ ታራም እንደዛቻ ምናምን አስመሰል። ዛቻ አይደለም እኮ እንድትማር ነው። ትማራለህ። ጥቅሱ ምን እንደሆነ ትረዳለህ እንጂ ዛቻ አይደለም። ትችላለህ ዳኒ? ካሜራ ልከፍትልህ ደግሞ ለምንድን ነው አክብሮት የሌለ? አሁን ዝማሬው ወደ ሌላ ነገር የምቀይረው ለምንድን ነው? የእግዚአብሔር ወንጌል ምንማማር ከሆነ ወይ ምንነጋገር ከሆነ እላፊ ነገሮች አስፈላጊ አይመስሉም። እሺ ዝማሬ ስላልሆነ ነው። ይኸውልህ መጽሐፍ ቅዱሳችን የእናንተ መቼ እኮ የእናንተም እኮ ዝማሬ መሆኑም አያውቅም። የእናንተ ጭፈራ ነው የሚበዛው። ችግር የለውም። ቻሌንጅ ታደርገኛለህ። ችግር የለውም እሱ እና ይሄ ፌር አይደለም። ስማኝና ከዛ ቻሌንጅ አድርገኝ እኮ እኔ ፈቃደኛ ነኝ። እኛ ክርክራ ነው ደም ብዙ የመሞገት አቅም ስለሌለ ነው። ልክ ሳወራ ማውራት ነው አቅም ሳይሆን እኛ እንደዚህ ስግጥ ማለት አንፈልግም። በእግዚአብሔር ጋር ችግር የለውም። እኔ ምንም ብለህ ትመልሳለህ። ችግር የለውም። እድል ሰጥሃለሁ። ለምን እንዳልኩኝ ግን እንድነግርህ ፈቃደኛ ሁን። መጽሐፍ ቅዱሳችን ዝማሬ ለእግዚአብሔር ብቻ እንደሆነ ይናገራል። ከእግዚአብሔር ውጪ ለማንም ዝማሬ እንደማይቀርብ ይናገራል። ለእግዚአብሔር ያልሆነ ሁሉ ነገር ደግሞ ዘፈን ነው። በነገራችን ላይ ለጣዖት የተሰዋ መስዋዕት ጭምር ነው። እሺ ለፍጡር መስፈን ማለት ነው። ምክንያቱስ ለምሳሌ አንድ ዘፋኝ የሆነችን ሴት እያነሳ ቢያሞጋግስ ያቺ ሴት በህይወት ስላለች ሙገሳውን ትሰማለች፣ ትቀበላለች። የነዚህ ሰዎች ግን አደገኛ የሚሆነው ይሄኛውን አምልኮ ወይ ደግሞ መስዋዕት የሚያቀርቡት በመንፈስ ነው። ለምሳሌ ለማርያም ሲዘምሩ ማርያም በመንፈስ አምልኮን ትቀበላለች ብሎ ስለሚያምኑ ነው። ማርያም ግን ይሄን አምልኮ መቀበል ስለማትችል ትችላለች። እስኪ ማስረጃ ከመጽሐፍ ቅዱስ ትችላለች? አዎ ክርስትና እኮ ሞት ብቻ ሳይሆን ከሞት በኋላ ህይወት ያለ ሕያዋንና ሰዎች በክርስቶስ ያመኑ ሁሉ የዘላለም ህይወት አላቸው። ከሞትም በስጋ ቢሞቱም በነፍስ ከፈጣሪ ጋር እንደምንሆን እንትንላለና
ሞት ብቻ አይደለም ጥያቄ እኮ ጀስት ሊያውን በቃ ምንም ሞተዋል ምንም ጥቅም የላቸውም የሚባል ነገር እንደዛ አይነት ነገር የለም። ክርስትና ሰማኝ ምንድነው ያልኩክ? እኔ አዎ ቅዱሳን ሲሞቱ በስጋ ሲያርፉ ከእግዚአብሔር ጋር እንደሚኖሩ አምናለሁ። ጥያቄ ግን በመንፈስ የአንተን መዝሙር መቀበል እንደምትችል የሚያሳይ የመጽሐፍ ቅዱስ ጥቅስ ነገረኝ። እሺ ልንገርህ? አዎ ማስረጃ ንገረኝ። እሺ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 3 ጳውሎስ የተናገረው ማለት ነው። በመንፈስ ከእናንተ ጋር ነኝ ያለው ማለት ነው አይደል? እሺ እናንብበው። ምን ችግር አለ? አንደኛ ቆሮንቶስ 5 በአጭር ቃል ይኸው እናንብበው። በእናንተ መካከል ዝሙት እንዳለ ይወራል እና አትውጣ። ይኸው ከፍተንላል፣ ቪዲዮ ስለከፈትን አትውጣ። ቤኪ ተመለስ። ቤኪ አለክ? ቤኪ ፖዙ ነሃል። ና ተመለስ። በተክለ ሃይማኖት ይዣለሁና አሎ። አረ እሺ ይኸው እናንብብል። በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል። የዚያም አይነት ዝሙት በአሕዛብስ እንኳ የማይገኝ ነው። የአባቱን ሚስት ያገባ ሰው ይኖራል። እናንተም ታብያችኋል። ይልቅስ እንድታዝኑ አይገባችሁምን? ይህን ሥራ የሠራው ከመካከላችሁ ይወገድ። እኔ ምንም እንኳ በሥጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ነኝ። ከእናንተም ጋር እንዳለው ሆኜ ይህን እንደዚህ በሠራው ላይ በጌታችን በኢየሱስ ክርስቶስ ስም አሁን ፈርጄበታለሁ። እናንተም መንፈሴም ከጌታችን ከኢየሱስ ክርስቶስ ኃይል ጋር ተሰብስበን መንፈሱ በጌታ በኢየሱስ ቀን ትድን ዘንድ እንደዚህ ያለው ለሥጋ ጥፋት ለሰይጣን እንዲሰጥ ፍርዴ ነው ይላል። እሺ እዚህ ክፍል ላይ አሁን ጳውሎስ በመንፈስ የሆነ አምልኮ ዝማሬ የተቀበለበት ክፍል የቱ ነው? ያው እዚህ ጋር በመንፈስ አብሮ እንደሆነ ይናገራል። ምንም በሥጋ እንኳን አብሮን ባይሆን በመንፈስ አብሮ እንደሆነ እየተናገረ ነው። አዎ በውሳኔው መስማማቱን ይሄ ውሳኔ እነሱ አጽያት እንደሰሩና ግን በመንፈስ አብሯቸው እንደሆነና እንትን እንደሚላቸው ነው የተናገረው። እሺ በቃ እኔ ጥያቄ በመንፈስ አሁን ክፍሉን እንኳን ለነግረህ ስለ ፍቃደኛ ስላልሆንክ በመንፈስ ጳውሎስ ዝማሬ የተቀበለበት ነው ጥያቄ። እሱን አሳየን ከዚህ ክፍል ላይ። ለምን በመንፈስ ከኛ ጋር የመሆናቸውን አድቫንቴጅ አሳየኝ አልከኝ? አይደለም በመንፈስ ዝማሬ የተቀበለ አምልኮ ስግደት የተቀበለ ካለ አሳየኝ ነው ጥያቄ እኮ። አሁን እንዴት መሰለ ጸሎት ማለት እነሱ እንደሚሰሙንና ምክንያቱም ከእግዚአብሔር ጋር እንደሆኑ ቅዱሳኖች፣ በእግዚአብሔር ያመኑ ቅዱሳኖች በመንፈስ ከእግዚአብሔር ጋር እንደሆኑ የሚናገር ጥቅሶች አሉና ክርስትና ደግሞ ክርስቶስን የተከተለ ደግሞ ሁሌም ቢሆን በስጋው እዚህ እንትን ቢልም በነፍስ ግን ከእግዚአብሔር ጋር እንደሆነ የታወቀ ነው። ሞቶ ብቻ የሚቀር ሙታን አይደለንም እኛ። ክርስቶስን የተከተልን ከሞት በኋላ ሕይወት አለን ብለን የምናምን ክርስቲያኖች ነን። ስለዚህ ምንም የሞተ ሰው ጥቅም እንደሌለው ነገር ዝቅ ማድረግ አግባብ አይመስለኝም እኮ። አሰማም ሻው ዝም ብለን የምታወራው ሰው ማስረጃ አስተኛ። አሁን ለተናገርከው ጥቅስ ስጠን በቃ ችግር የለውም። ቅዱሳን ነው አንድ ይስማ በመንፈስ ከኛ ጋር እንደሆነ እኮ የተናገረ እኮ ነው። እሱ አይደለም ጥያቄ። በቃ በመንፈስ አምልኮ ዝማሬ የተቀበለ ከመጽሐፍ ቅዱስ ተስጠን። እሺ ከእግዚአብሔር ጋር ደግሞ እንደሚያማልዱን የሚናገር ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 13 እስከ እንደው በቃ እሺ መልስ የለው አይደል? ለዛ ነው ቅድም ምን ብያለሁኝ። አሁን አቅም አለኝ መናገር መልስ ስለሌለው እሱ በመንፈስ የሚደረግ መስዋዕት ሁሉ ዘፈን ነው። ለዛውም
ገላትያ መጽሐፍ ላይ ያለው ዘፈን ማለት ነው። ይሄ ነው እሺ፣ ገላትያ መጽሐፍ ላይ ያለው ዘፈን ተብሎ ምዕራፍ 5 ላይ የእግዚአብሔር መንግስት አይወርስም ተብሎ የተጻፈው ዘፋኝነት ይሄ ነው። ለምን? መስዋዕት ስለሆነ። እሺ መስዋዕት ስለሆነ በመንፈስ ያን ዝማሬ ይቀበሉ ብሎ ያምናል። ብሩክ አሁን ነገር ማውራት ጥሩ አይደለም። ይሄ ልክ አይመስለኝም። አንተ ማስረጃ ስለሌለ እንትን እኮ ነው እንደ መሰለ ብሩክ ዘምሮ ማያቅ ሰው መዝሙሮች ሁሉ ዘፈን ይመስለዋል ነው። ምክንያቱም መዝሙር ስለማታውቁ እናንተ በጌታ በኢየሱስ እንድሮ ማለት ግን ጸየፈዋለሁ። ያን ዘመን ጌታ ከዛ ስርዓት ነፃ አውጥቶኛል። ክብር ለኢየሱስ ይሁን። አሁን ማስረጃ ካለ ግን ስጠን። ማስረጃ አሁንም ታስራለህ እኮ ያልታሰርክ መስሎ ነው እንጂ አሁንም ታስራለህ። መጀመሪያ ማታውቅም ነበር። አሁን ደግሞ አለማወቅን እየገለጽክልን ይመስለኛልና በኢየሱስ መፈታት ሆኖልናል። ክርስቲያኖች ነን እኛ። እሺ የለውም። ወደ ምልጃው ደግሞ እንሂድና እናሳየው። እሺ ሁለተኛ ቆሮንቶስ 9 ዳንኤል አስቸገረ ቁጥር 13 ነው ያለው። እሺ 14 ነው የሚፈልገው በእርግጠኝነት እኮ ከ13 ጀምሮ አርኩ። አይ እንትኑን ላንብብልህና እኔማ ከየት እንደማሳይ በደንብ። እሺ ከ13 እናንብብልህ። በዚህ ያው መሰረቱን አውዱ እንድንረዳው። እሺ በዚህ አገልግሎት ስለተፈተናችሁ በክርስቶስ ወንጌል በማመናችሁ ስለሚሆን መታዘዝ እነርሱንና ሁሉንም ስለምትረዱበት ልግስና እግዚአብሔርን ያከብራሉ። ራሳቸውንም ስለእናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል ይላል። አሁን እዚህ ጋር አንተ ቅዱሳን ብለህ የምታምናቸው ሰዎች ከእግዚአብሔር ጋር ያማልዱኛል፣ ያስታርቁኛል ብለህ የምታምነው አንድ 15 ማንበው ስለማይናገር ስጦታ እግዚአብሔር ይመስገን ይላል። አሜን። አዎ እውነት ነው። አንተ ቅዱሳን ብለህ የምታምናቸው በሰማይ ያሉ ለምሳሌ በምድር ላይ አላቅም ብለሃል። በሰማይ ያሉ ቅዱሳን ከእግዚአብሔር ጋር ያማልዱኛል፣ ያስታርቁኛል ብለህ የምታምነው በዚህ ጥቅስ መሰረት ነው አይደል? አዎ። አይ ብዙም ሌላም ነገሮች አሉ። አይ አንዱን እንጨርስ፣ ከዛ ሌላ ጋር ደግሞ ትሄዳለህ። ይሄ ጥቅስ ግን ለዛ ነው የጠቀስኩ አይደል? ይሄን ጥቅስ እሺ በቃ ከቁጥር 8 ጀምሮን ጀምሮ ዳንኤል እዛ እየተጠያየቅን እንሄዳለና ከቁጥር 8 ጀምሮ በተነ ለምስኪኖች ሰጠ። በነገራችን ላይ ጳውሎስ ስለ ልግስናቸው እያመሰገነ ነው ያለው። ከእግዚአብሔር አገልጋዮች ጋር ስለሚቆሙ ሰዎች ምስጋናና ስለነሱ እንደሚጸልዩ እየተናገረ። ማማለድ ምንድነው ብሩኬ? ማማለድ ምንድነው? አሁን በቃ አሁን አንተ ትጠየቃለህ ክፍሉ ላይ። በተነ ለምስኪኖች ሰጠ እኮ እንጨርስና ክፍሉን ትጠይቀኛለህ ደግሞ። ጽድቁ ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር ሁልጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ስራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። ለዘሪ ዘርን ለመብላትም እንጀራን በብዙ የሚሰጥ እርሱም የምትዘሩትን ዘር ይሰጣችኋል፣ ያበረክትላችሁማል፣ የጽድቃችሁንም ፍሬ ያሳድጋል። በእኛ በኩል ለእግዚአብሔር የምስጋና ምክንያት የሚሆነውን ልግስና ሁሉ እንድታሳዩ በሁሉ ነገር ባለጠጎች ትሆናላችሁ ይላል። ስለ ልግስናቸው ጳውሎስ ያወራል። አንተ ለየትኛው ጻድቅ ነው በልግስና አብረ የቆምከው? ስለነዚህ ሰዎች ልግስና ጳውሎስ እያወራ ነው ያለው። እነዚህ ሰዎች ደግሞ ቁጥር 2 ላይ እንዳለው የመቄዶንያ ሰዎች ናቸው። በመቄዶንያ ያሉ ቅዱሳን ናቸው እና ስለ ልግስናቸው ያወራል። አንተ ለየትኛው ጻድቅ ለምትለው ሰው ነው በልግስና አብረ የቆምከው? ጥያቄ ነው። ልግስና ምን ማለት ነው? ስጦታ ማለት ነው። እኮ አሁን እሺ ምልጃስ ምንድነው? ማማለድ ምንድነው? አይ ጠየቅኩህ መለስ። ከየትኛው ቅዱስ ጎን ነው በልግስና የቆምከው አንተ? እኮ እነግርሃለሁ። ማማለድ ምንድነው? ንገረኝና ከዛ ትጠይቀኛለህ። ማማለድ ምንድነው? እኮ እነግርሃለሁ። ኧረ ችግር የለውም። ማማለድ ምንድነው? ማማለድ ማለት መጸለይ፣ ማስታረቅ፣ መለመን፣ ማስታረቅ ማለት ነው። መልሻለሁ። አንተ ደግሞ መልስልኝ። ለየትኛው? ስለዚህ መለመንም ያካትታል ማለት ነው። ኦፍ ኮርስ አዎ። ምልጃ ልመናንም ማስታረቅንም ያካትታል። አሁን ጥያቄ ከየትኛው ቅዱስ ጋር ነው አንተ በልግስና አብረ የቆምከው? ቤኪ ሄሎ፣ አይሰማም? ኧረ በደንብ ትሰማለህ። ቤኪ ካላወራህ ነው። ምን አልከኝ? አይ ስማ አወራለሁ። ከየትኛው ቅዱስ ጋር ነው? እሺ ከየትኛው ቅዱስ ጎን ነው በልግስና የቆምከው አንተ?
እኔ እግዚአብሔርን ከሚያገለግሉ ለእግዚአብሔር ለተገዙት ሁሉ ከጎናቸው ነኝ። ለማን ለምሳሌ ለማን ነው ልግስናው? ለምሳሌ ምንድን ነው የሰጠከው? የሰጠከውን ትነግረናለህ። በልግስና የሰጠው ለማን እንደሆነና ምን እንደሰጠክ። ለምሳሌ ለተክለ ሃይማኖት ስንዴ ሰፍረለት ከሆነ ለአቦ የሆነ ገንዘብ በሆነ ነገር ልከለት ከሆነ እሱን እንድትነግረን ነው እየጠየቅኩ ያለሁት። አይ እነሱ እኮ መታሰቢያ ናቸው፣ ያው ከእግዚአብሔር ዘንድ እንደሚያማልዱና የእግዚአብሔር ወንጌል ሲሰጡ በልግስና መጽሐፍ ቅዱሳዊ ነው። ምን መሰለህ አሁን እንዴት መሰለህ የእግዚአብሔር ወንጌል ሲሰጡ ድረስ ነው እዚህ ድረስ የደረሱት። እና አይ ጥያቄ ነው መጀመሪያ መመለስ ያለብን። በልግስና ከየትኛው ጻድቅ ጋር የእግዚአብሔርን ወንጌል የሰበኩ ቆይ ዝቅ አድርጎ ክርስቶስ ማለት ልክ ነው አይመስለኝም እኮ እኔ እንዴት እንደሆነ እኔ እንጃ። አይዞ ጥያቄ ማለት አሁን እኛ ያልነው ነገር እንኳን ከቨር ቢያደርግ ማለት እነሱ ስላሏቸው ስለወደዷቸው እኛ እንጥላቸው ማለት አግባብ አይመስለኝም። ምክንያቱም አሁን እኛ ማርያምን በጣም ከፍ እናደርጋት ብንወዳተን አይ እነሱ ስለወደዷት እኛ እናጥላላት ማለት እኔ ተገቢ አይመስለኝም። ለምን እንደሆነ እንጃ። እሺ አይ መልስ አሁን ኦርቶዶክሳውያን ችግሩ አይ እኔ በጣም ነው የሚገርመኝ አንተ ታውራ ስለምሰማ አንተ መስማት መቻል አለብህ። ለትምህርታቸው ቄሶቹ ጥቅስ ይሰጧቸዋል። እውነቴን ነው የምላችሁ። ጥቅስ ይሰጧቸውና ኮንቴክስቱን ግን አያውቁትም። ክፍሉ ስለምን እያወራ ነው የሚለው። ለምሳሌ ስለ ምልጃ ሲባል በፊት እንደዚህ ሆኛለሁ ከነ ዳኒ ጋዚ ስወያይ እኔ ኦርቶዶክስ ሆኜ እንደዚህ ገጠመኝ። በእውነት ነው የምላችሁ በህይወቴ በጣም ነው የተማርኩት። በጋሽ ሲያስተምር ነው የሰማሁት በሲዲ ማለት ነው። እና ገብርኤል በማርያም ፊት ቆመ አለ። እሺ መቆም ማለት በጋሽ ያስተማረው ነው ኦርቶዶክስ እያለ። መቆም ማለት ደግሞ የጠበቃ ስራ ወረድክ ና እንጂ ቤኪ ና የጠበቃ ስራ ስለሆነ አለ ገብርኤል ያማልዳል፣ ተከራክሮ ያስታርቀናል አለ። ይቆማል አለ። ጌታ ኢየሱስ ክርስቶስ ደግሞ ተቀምጧል አለ ዕብራውያን መጽሐፍን ጠቅሶ። መቀመጥ ደግሞ የዳኛ ስራ ስለሆነ እየፈረደ ነው ብሎ አስተማረ። እሺ ሰምታችሁኛል በደምብ። ቆመ ለሚለው ጥቅስ ሲሰጠን የእስራኤል ሙሴ ለእስራኤል ሕዝብ ለምኗል አይደል? ዘጸአት መጽሐፍ ምዕራፍ 32 ላይ እሱን ክፍል ዳዊት ኮት ያደረግና በመዝሙር መጽሐፍ 105 ላይ ሙሴ ለእግዚአብሔር ሕዝብ ባይቆም ኑሮ ያን ሕዝብ ባጠፋው ነበር ይላል። እና መቆም ልመና ነው፣ መቆም ምልጃ ነው ብሎ በጋሻው ሰበከ። መጣውና እኔ ወንድማችሁ የሰማሁትን አላነበብኩም መጽሐፍ ቅዱስ መጣው ሙግት ገጠምኩኝ። መቆም ምልጃ ነው፣ ገብርኤል ያማለዳል፣ ማርያምም ይኸው ንግስቲቷ ቆማለች ታማለዳለች ምናምን ብዬ ሞገትኩ። ኦኬ መቆም ምልጃ ነው፣ እሺ ተቀበሉኝ ማለት ነው። ዕብራውያን የሐዋርያት ሥራ መጽሐፍ ምዕራፍ 7 ቁጥር 54 53ን ጠቀሱና ይኸው እኮ ጌታ ክርስቶስ ኢየሱስም ቆሟል ብሎ ጠቀሱልኝ። ቆሟል? እስኪ አነበብኩት። ቆሟል? አዎ ቆሟል። መቆም ምልጃ ከሆነ ይኸው እኮ ጌታም ቆሟል ሲሉኝ ቀስ ብዬ ሸርተት ብዬ ነው የወረድኩት። በእውነት ነው የምላችሁ። እና ለእኔ ትልቅ ትምህርት ነበር ይሄ፣ በጣም ትልቅ ትምህርት ነበር። መጽሐፍ ቅዱስን ማንበብ እንዳለብኝ የተረዳሁትበትም ጊዜ ነበር። የሰማሁትን ለሆነ ትምህርት የሰማሁትን ጥቅስ ይዤ መሞገት ብቻ ሳይሆን ለህይወት መጽሐፍ ቅዱስ ማንበብ እንዳለብኝ ወሰንኩበት ጊዜ ነው። እጅግ በጣም ብዙ ጊዜ ሞግቻለሁ እዚህ ቲክቶክ ላይ ከነ ዳኒ ጋር ከነ ዮሐንስ ታምራት ጋር ከነ ጀርሚ ጋር በጣም ከብዙዎች ጋር ሞግቻለሁ ከነ ደሱ ጋር። እና ለኔ አላርም ነበር ይሄ፣ የምሬን ነው የምላችሁ አላርም ነበር። ልክ ጌታ እኮ ቆሟል በቃ የሐዋርያት ሥራ መጽሐፍ ምዕራፍ 7 የዲያቆኑ እስጢፋኖስ ያ ጥርሳቸው እስኪፋጭ ድረስ የተናገረው ንግግር ሰማይ ተከፍቶ ተመለከተ። አይገርምም? ጌታ ቆሟል። በቃ ወረድኩኝ እና የእግዚአብሔርን ቃል ለህይወት ማንበብ አለብኝ ብዬ ወሰንኩ። አንደኛው ተርኒንግ ፖይንት ነበር ለኔ ማለት ነው። እና አንብቡ፣ ጌታን ነው የምላቸው። ኦርቶዶክሳውያን እስራት ውስጥ ነው የምትሆኑት። እሺ አሁን ይሄ ክፍል ሁለተኛ ቆሮንቶስ የጠቀሰው ክፍል ወንድማችን ከአገልግሎታቸው ጎን ይቆሙ ነበረ በልግስና ማለት ነው። በልግስና ይቆሙ ነበር እና ስለናንተ ደግሞ ይጸልያሉ ነው እያለ ያለው። አያችሁ፣ ስለናንተ ደግሞ ይናፍቋችኋል፣ ስለናንተ ምን ይጸልያሉ በእግዚአብሔር ፊት። እናንተ ደግሞ በልግስና ከነሱ ጎን ነበራችሁ ይላል። እና አሁን የሞቱ ቅዱሳን በሰማይ እንደዛ እያለ አይደለም ክፍሉና ክፍሉን ብትረዱት ብታነቡት ስህተት ከሆነ ትምህርት እናንተም ትጠበቃላችሁ። ስህተት ከሆነ ትምህርት
እንድትመለሱ ያግዛችኋል። ተባረኩ። ዳንኤል ይቀጥል። እሺ ብሩኬ ጸጋ ይብዛልህ። ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እንቀበላለን። ቅዱሳን ምን አደረጉላችሁ? ምንድነው እሱ? እንግዲህ ከቅዱሳን ያገኛችሁት ነገር ምን አለ? ለምንድነው ምስጋና የምታቀርቡላቸው፣ ዝማሬ የምታቀርቡላቸው? እያን እየተወያየን ያለ ነውና እኔ ኦርቶዶክሳዊ ነኝ። እኔማ ቅዱሳን ብዙ አድርገውልኛል። በተለይ ለኔ ስፔሻል ገብርኤል ነው፣ ለኔ ሚካኤል ነው። ሚካኤል ለኔ እንደዚህ አድርጎልኛል። ለኔ ስፔሻሊ ማርያም ናት። በዚህ ቀን እንደውም ስራውን ላልሰራም ብዙ ነገር ተደርጎልኛል ምናምን የምትሉ ሰዎች ካላችሁ ገብታችሁ ሐሳባችሁን ስጡን። ሰላም ኤልሻዳይ እንዴት ነሽ? ከባድ ነው ኤልሻዳይ ብሎ ኦርቶዶክስ። እሺ ሌላ ኦርቶዶክስ አለ? ሌላ ኦርቶዶክስ ካለ እንቀበል። ሌላ ኦርቶዶክስ ካላችሁ ሌሎች ኦርቶዶክሳውያን አንድ ቁጥር ጻፉልን ወይ ሪኩዌስት ላኩልን፣ እንቀበላችኋለን። ሌላ ኦርቶዶክሳዊ ካለ እኔ ኦርቶዶክስ ነኝ፣ በቅዱሳን ብዙ ነገር ተደርጎልኛል የሚል ኦርቶዶክስ ካለ እንቀበል። በአካል ደግሞ ስታዩት በጣም የበለጠ ትወዱታላችሁ። እሺ ድምጽ ብቻ አይደለም አካሉ ራሱ ያምራል። እሺ ሁለት ኦርቶዶክሳውያን ከሆኑ እስቲ እንቀበል። እሺ ሌላ ኦርቶዶክሳውያን የለም ጋይስ? ምንም አላረጉላችሁ ማለት ነው? ቅዱሳን ዝም ብላችሁ ነው ዝማሬ ምናምን የምታሰሙት? ማለት ምንም የሆነላችሁ ነገር የለም? እሺ ሌላ ኦርቶዶክሳዊ ካለ እሺ ምንድነው ስቀበል እየወጡ ነገር ነውና እናንተ ጋር ይታያችኋል። እሺ ሌላ ኦርቶዶክስ አይደለ? እሺ ምን ይሄ ነገር ተደርጎልኛል። እኔ በጣም የሚያስቀኝና ሁሌም እንትን የሚሆነኝ ሁሉም የራሱ የሆነ ስፔሻል ቅዱስ አለውና ወንድምነት የአንተ ስፔሻል ቅዱስ ማን ነበር? ኦኬ አንድ እግዚአብሔር የሆነ ነገር ብለኛላ እንደዛ ነገር የሆነ ምላሽ ሰምቻለሁ። ስፔሻል ቅዱስ ማን ነበር ያንተ? የኔ ተክለ ሃይማኖት ነበርና ማህበር ነበር። ዳኒ በጣም ማረሳውን ነገር ልንገራችሁ። ሁሌ ማህበር ሲዘጋጅ አንድ ወንበር ይዘጋጃል ለብቻው ማለት ነው። ቆንጆ ወንበር ተመርጦ ማለት ነውና እዛ ወንበር ላይ ማንም ሰው አይቀመጥም። ወንበሩ አጠገብ ቆሎና ዳቦ ይደረጋል፣ ጠላ ይደረጋል። ማንም ሰው መጥቶ አይቀመጥም። በቃ ራሱን የቻለ ወንበር ነው። ማንም ፕሮግራሙ እስኪያልቅ ድረስ ጽዋ ማህበሩ እስኪያልቅ ድረስ አይቀመጥበትም ሰው እና ተክለ ሃይማኖት መጥቶ የሚቀመጥበት ነው። ታውቃለህ? ኧረ ተው ያንተ ቆሎ ይቀመጣል። የእሱ ዕጣ ክፍል ማለት ነው። እኔ እንኳን እንደዚህ ባንድ አልተወሰንኩም። አንተ የሥላሴ ልጅ ነህ አይደል? እድሜ የሥላሴ ነበር አንተ? ነው እኔ ቤተክርስቲያን የሥላሴ ነው። ኦኬ ሚስጥር ያየሁት ቅዳሴ የቀደስኩት ሚስጥር ያየሁበት ቅዳሴ የቀደስኩት ሥላሴ ቤተክርስቲያን ነው። ግን እኔ ላገኘሁት ነበር ማዘጣዘጣው። ምንም ዕጣ ክፍሌ ብዬ የምለው እንደዚህ ልዩ ትኩረት ሰጥቼ ላገኝ የምለው ነገር አልነበረም። በተገኘበት በቃ አሳ በለው ነበር። ብዙም አለየልኝ ግን እንዲሁ
ግን ጥያቄ ነበረ ሁሉ ግን ያው ቤተክርስቲያኑ ስላሴ ስለሆነ እኔ ስላሴ ባሪያ እያልኩል ነበረ። እውነት ነው። ይሄው ነገር ነው የጸናው። የእውነተኛው የስላሴ ባሪያ ሆኜ ቀራው ማለት ነው። እና እንደ ብሩኬ ባለ አንድ እግር ባለ አንድ አይና ምናምን ነገር የሚባል እንደዚህ ምርጫ ያልነበረም ለኔ። ባለ አንድ እግር ያመራረጣችሁ ነው። እሺ ግን ምን አስታውሳለሁኝ የተክለ ሃይማኖት ምንድነው የሚል በረህት አውራጃ ውስጥ እንዶዴ ሚካኤል የሚባል አለ። በረህት አውራጃ በዚህ በሰሜን ሸዋ በኩል ነው። እኔ ከደብረ ብርሃን ያን የመጣሁት ደብረ ብርሃን የኔታ ኤፍሬም የሚባሉ ነበሩ። እሳቸው ጋር መጥቼ አንድ ትምህርት ፈልጌ ይሄ ትምህርት የሚሰጡት የኔታ ዳንኤል የሚባሉ በረህት አውራጃ ውስጥ እንዶዴ ሚካኤል ይባላል ቦታው። እዛ ድረስ ሄጃለሁኝ እና የሚያስኬደው ሸኖ ጋር ሳትደርስ ወደ ቡልጋ ነው፣ ወደ ተጉለት አውራጃ ነው፣ ቡልጋ ነው። በዛ ጋር ጊና ሀገር የሚባል ሀገር አለ። ጌሾ ምናምን ነገር እዛ አካባቢ በጣም ብዙ እንደውም ነጋዴዎች ያመጣሉ ወደ አዲስ አበባ። እና ታች በረህት የሚባለው ታች ቆላ ውስጥ ነው። በጣም ፀሐይ ነው። በጣም ሞቃታማ ሀገር ማለት ነው። ገደራ ሆቴል የሚባለው ገደራ ገብርኤል እዛ አካባቢ ላይ አለ፣ ትንሽ ከእንዶዴ ሚካኤል አለፍ ብሎ እና እዛ በነበርኩበት ሰዓት ላይ ስለ ተክለ ሃይማኖት እንደዚህ ያው የቡልጋ ሀገርም ስለሆነ አንዳንድ ታሪክ ሰማ ነበረና ተክለ ሃይማኖትን በምን ነበር የማስታውሰው? እኛ በቤታችን ራሱ እንኳን አናከብረውም ነበር እና ግን ከማስታውሰው አባ አቡነ መምህረነ እያልኩ ያልኩበት ጊዜ ይቆጨኛል። እና እንደዛ እያልን እናዜም ነበረ በዛ በዜማ ትምህርት ቤት ማለት ነው። አባ አቡነ መምህረነ ማእላፍ ሮዬ ሐወፅም ሰማይ ብርሃነከ ከመ ንርአይ ተክለ ሃይማኖት ፀሐይ እያልን እንል ነበር። በኋላ ይሄ ቃል የት ነው ያለው? መጽሐፍ ቅዱስ ውስጥ ነው። ለጌታ የተባለውን ለአንድ ሁለት እግር ጢማም ሰው ለቡልጋ ሰውዬ ለተክለ ሃይማኖት ተሰጥቶ ተገኘ። በጣም ነው የተበሳጨሁት ወደ ወንጌል ስመጣ ማለት ነው። አባ አቡነ መምህርነ ማእላፍ ሮዬ ማን ነው ከአላፍ የተመረጥክ ነህ ብሎ ያለው? የቱ ጋር? ሐወፅም ሰማይ ብርሃነከ ከመ ንርአይ። ዳዊት የብሉይ ኪዳኑ ዳዊት እንዳይሰማህ እንዲህ አይነት ግድም አደግነት፣ እንዲህ አይነት ጠማማነት ወንድሞች ናቶቼ ለጌታ የተነገረውን ለአንድ ጢማም ሰውዬ አልኩ እኮ ተክለ ሃይማኖት የሚባል የራያ ገበሬ እግሩን የቆረጠው ሰውዬ ለሱ ተሰጥቶ ማለት ነው። ስንት ሰው በጦርነት ውስጥ የዛግዌን ስርወ መንግስት ደምስሶ የይኩኖ አምላክን መንግስት ለማስመለስ በተደረገ ጦርነት ውስጥ አቡነ ተክለ ሃይማኖት እግሩ እንደተቆረጠ ታውቃላችሁ? ማንም አያውቅም፣ ለማወቅም አይፈልግም። ሪትን የሆነ እኮ ነው ብራዘር። ስለናንተ ሲጸልዩ እግራቸው በእውነት ተቆረጠ ይላል። ዳሪያስ ብራዘር አይልም እንደዛ ታሪኩ። የተጻፈን ለማንበብ ትዕግስት የለው። ያነበበም ሰው ሲነግረው በጥላቻ ይመስለዋል። ወንድሞች ይህን ሰውዬ ነበር አየህ ማዕላፈ ሮዬ እያልኩ ስለ የነበረው ብርሃነከ ከመ ንርአይ እዚህ ብርሃንህን እናያለን ብሎ የተነገረው ለእግዚአብሔር ነው። ነብየ እግዚአብሔር ዳዊት የዘመረው ማለት ነው።
እና በቃ ያሳዝናል። እያንዳንዱ አሁን ብጠልክ እንደ አሁን ወንድምነት እንደሚለው ማለት ነው። በቃ ግማሹን የአርሴማን ዕጣ ክፍሌ ይላል፣ ግማሹን የጊዮርጊስ ነው ዕጣ ክፍሌ ይላል፣ ግማሹ ሚካኤል ነው ዕጣ ክፍሌ ይላል። ኢየሱስ ነው ዕጣ ክፍሌ ብሎ የሚል የለም። ኧረ እንዴ ምን ነው የመናፍቃን ገላገለኝ ጌታ ኢየሱስ። ወንድምነት ቀጥሉ። ቴንኪው። እሺ እንኳን ጌታ ከዚህ ከጨለማ ገላገላችሁ። የእውነት ማለት ነው ትልቅ ጨለማ ነው። እሺ አቤና ነው የሚለው። ሰላም ወንድም አለ። አቤና እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? እኔ ከክርስቶስ ኢየሱስ ክርስቶስ ኢየሱስ የሚባል ቤተ እምነት አለ? አይ ከፕሮቴስታንት ቤተ እምነት ያው ቤተ እምነት ካልከኝ እዛ ነው። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። የእናንተ ስፔሻል ቅዱሱ ማን ነው? ስፔሻል ማለት ነው። እና እንግዲህ አንዳንዱ በዛን ቀን ስራ አይሰራም። በጣም ነው የሚገርመኝ። በዛን ቀን ስራ አይሰሩ። የሚካኤል ቀን ከሆነ በቃ በሚካኤል ስራ አይሰራም። ገብርኤል ከሆነ ለዛ ሰው ስፔሻሉ በገብርኤል ቀን ስራ አይሰራም። የኛ በቤተሰብ ከሆነ ወንድምነት ኪዳነ ምሕረት ያው አንሰራም ነበር ታውቃለህ። በቤተሰብ የሰራ ጥቁር ውሻ ይውለድ ተብለን የተረገምን ሰዎች ነበር፣ በቅድመ አያቴ ማለት ነው። ይህንን ተናግሬያለሁ የሶሻል ሚዲያ ላይ ደጋግሜ። ኪዳነ ምሕረትን የሰራ ጥቁር ውሻ ይውለድ ብሎ ቅድመ አያቴ ነው የረገመው። ምክንያቱም እሱ ኪዳነ ምሕረት አዳነችኝ ብሎ የሚለው አንድ ትርክት ስላለው ማለት ነው። እና በቤተሰብ ደረጃ ከሆነ አሁን ግን አይደለም። አሁን ማንም ዞር ብሎ የሚያይ የለም ኪዳነ ምሕረት የተባለው እና አይደል ብርኬ ያው ተናግሬያለሁ በጣም እና በ16 እኛ ቤት በቤተሰብ ደረጃ በእናት አባቴ ቤተሰብ ማለት ነው ማንም ሰው የፈሰሰው ሀያቀ ነው ጥቁር ውሻ ውለዱ ተብለን ስለተረገምን በጣም ነው ሰው የሚፈራ። እኔ ግን ወደ ጌታ ስመጣ በመጀመሪያ ያደረግኩትኝ ኪዳነ ምሕረት ተብሎ የተባለበትን ቀን ነው። ጌሾ ነው የቆፈርኩትኝ ፈረንሳይ ለጋሲዮን ቀበሌ 07 በተከራየሁበት አንዲት ቆራቢ መነኩሴ ቤት እዛ ነበርኩኝ እና ጌሾ ነው የቆፈርኩትኝ ያለ በማይመለከተኝ ማለት ነው። ምክንያቱም ኪዳኑ ማፍረስ ስለነበረብኝ ጌታን ከተቀበልኩ በኋላ ያኔ አሴምብሊ ቸርች ትምህርት እየተማርኩ ነበር፣ ደህንነት ትምህርት። መቆፈሪያ አውጥቼ ኮተኮትኩት። እስኪ እኔ ጥቁር ውሻ ስወልድ ይታያል ብዬ ማለት ነው። በእውነት እኮ ነው ብዬ የምላቸው አምላኬ እግዚአብሔር ምስክር እና ከዛ ጌታ ሚስት ሰጠኝ። አሁን የምትሰሟት ሚስቴ፣ ልጆች የምትሰሟቸው ሚስት አገባሁ። እንግዲህ መውለድና አለመውለድ ቼክ የሚደረገው ሰው ሲወልድ አይደል? ሚስት ሰጠኝ እግዚአብሔር፣ ተባረከች ሚስት። የልጅነት ሚስቴን ሰጠኝ፣ አገባሁ። ከመውለዳችን ከ2 ዓመት በፊት እግዚአብሔር ህልም አሳየኝ። በህልም እግዚአብሔር በጣም ሲሪየስ ስለሚናገረኝ ወንድ ልጅ እንደምንወልድ ቆንጆ የወንድ ልጅ አሳየኝ ጌታ በህልም። ጌታን ባረገው ያኔ ያመሰገንኩ ጌታን ጠበቀው። በሁለተኛው ዓመት ልክ ቪዛ አሁን ወዳለሁበት ወደምኖርበት ሀገር
ፕሮሰስ ተጀምሮ ቪዛ ተሰጠኝ። ስመጣ እዚህ ለማማ ነገርኳትኝ። አስቀድሜ ነግሬያታለሁ። የመጀመሪያ ልጃችን ወንድ ልጅ ነው ብዬ ስላት እውነትህን ነው አለችኝ። አዎ አልኳት። ጌታ ተናግሮኛል፣ ወንድ ልጅ ነው የምንወልደው አልኳት። እንዳልኩ በቅርብ የሚያውቁ ሰዎች ያውቃሉ። ኤርሚያስ ህልም ካለመ አልቀልድም። ጌታ ከተናገረኝ እናገራለሁ፣ ለራሴም ስለሚያሳይ ማለት ነው። እና በጌታ ፊት ጸለዩ። ቅድመ አያቴ የረገመው እርግማን በእኔና በሚመጡት በምሰጠኝ ልጆቼ ላይ አንዳች ነገር ስልጣን እንዳይኖረው በቅዱሱ ብላቴና በጌታ በኢየሱስ ክርስቶስም ይህንን እርግማን አፈርሳለሁ። በኪዳንህ ደም ጉልበት አፈርሳለሁ። ጌታ ኢየሱስ በዘሬ ውስጥ የተነገረ እርግማን በቅዱሱ ስምህ የፈረሰ ይሁን ብዬ ጸልዬ ከጌታዬ ጋራ ከሚስቴ ጋር ተገናኘው። ስለዚህ ተጸነሳ፣ አንበሳው ተጸነሰ እና ያው ህፃናት በገና በማህፀን ሳሉ ጽንስ ቼክ ይደረግ የለ ቼክ ሲደረግ ለሚስቴ ነው እንጂ ለእኔ አይደለም። እኔ ኦልሬዲ ጌታ ስላሳየ ለሚስቴ ሲያሳያት ወንድ ልጅ ጸንሰሻል አሏት። ኖ አይደለም እንጂ ነው ወንድም ወጋየሁ የሚባል ወንድም ነው ከሲድኒ መጥቶ እኛ ጋር ሊያገለግል ሲል መጥቶ የተናገረው ማለት ነውና የሚገርማችሁ ግን በጣም የሚገርመው ኢየሱስን በአናቴ ተዘቅዝቄ ባመልከው ደስ የሚለኝ ልጄ የካቲት 16 ቀን የተወለደው በአበሻው አቆጣጠር ጥቁር ውሻ ይውለዱ ተብለን በተረገምንበት ቀን ፌብሩዋሪ 23 ማለት ነው። በዚህ በነጮቹ ስትመቱት የካቲት 16 ቀን ጥቁር ውሻ በስሩ እንኳን አልፋ ማታቅ እኔኑ የመሰለ አምሳያዬን የመሰለ ወንድ ልጅ ጌታ ሰጠኝ ማለት ነው። ታባይ ተወርቃለ። ምን አልኳችሁ? ጥቁር ውሻ እንኳን በስሩ ሄዳ አታቅ እንኳን ጥቁር ውሻ ሊወልድ ማለት ነው። ቴንክ ዩ ሎርድ። አዎ ሀንዬ እንዴ በጣጠሰው እኮ አልኩሽ እንዴ። እኔ ቤት እኮ የኢየሱስ ደግነት እኔ ቤት እኔ ህይወት ውስጥ እኮ እዚህ ያላችሁ ወንድሞችና እህቶች ቤት ውስጥ እኮ አለ። እኛ እኮ ዝም ብለን እኮ እንትን ቲዮሪ እኮ አይደለም የምናወራው። ያድናል ብለን ስንል አድኖን፣ ይጋርዳል ብለን ስንል ጋርዶን። እርግማኔ የቅድመ አያቴ እርግማን እኔ ዘር ውስጥ ላይ ሰራ ማለት ነው። ነቀየን ይጣልኩታል። ለምን ያባቴ ላይ ሆነ? ያ ቅድመ አያቴ ለአያቴ፣ አያቴ ለአባት፣ አባት ለኔ ነው። ከኔስ በኋላ በፍጹም አይቀጥልም አልኩ። በፍጹም አይቀጥልም፣ አልቀጠለም፣ ሊቀጥልም አይችልም። እና ጌታ ኢየሱስ ስሙ ይባረክ። በዛው በተረገምንበት ቀን የካቲት 16 ቀን ቆንጅዬ ወንድ ልጅ እንዳሳየኝ በህልም ሰጠኛ። ቸሩ ጌታ ኢየሱስ ክርስቶስ ለዘላለም ስም ይባረክ። የኔ አባት አመልካለሁ በዘመኔ ክንድህን እጅህን ስላየው ማዳንህን ስላየው ከዘር እርግማን ከሰይጣን ባርነት ከኃጢአት እርግማን የዋጀን የእግዚአብሔር ልጅ ኢየሱስ በህይወት ያየው ታውቃለህ። ለምን የካቲት 16 ቀን ተመረጠ ግን? እንዴት የካቲት 16 ቀን እወልዳለሁ? በጣም አይገርም? እንዴት ልጄ የካቲት 16 ቀን እንዴት ይወልዳል? ግሩም እኮ ነው፣ ግሩም እኮ ነው። ጌታ እንዲህ አድርጎ ነው ታምራቱን ቤት ያሳየኝ። አያትሽ ረግመውሻል እህቴ፣ በርከክ በይና የታመነውን ቅዱሱን ጌታ የዳዊት ልጅ እግዚአብሔር ልጅ ኢየሱስ ብለሽ በእምነት ጥሪው። ሟርታቸው በእኛ ላይ ይሰራ፣ እርግማናቸው በእኛ ላይ ይሰራ እና በቤተሰብ ከተባለ ወንድምነት በቤተሰብ ከተባለ እኛ ቤት እጣ ክፍል ምናምን ነገር ሆነ አይደለም። በእርግጥ በእርግማን ነው እኛ
ወደንና መርጠን አይደለም። ኪዳነ ምሕረት ለየት ያለች ነች ብለን ያኑ ግን ቅድሚያታችን እንደዛ ብሎ ረገመን ለማለት ነው ወንድምና እስራት ነው። ተፈቱ። እሺ እስራት ከስራት ተፈቱ። እጣ ክፍሌ ብሎ ይላል ሰው። የኔ እጣ ክፍል ኢየሱስ ነው። በቃ የዘላለም ገመድ በአማረ ስፍራ ወደቀችልኝ ይላል ንጉሥ ዳዊት። እጣዬ 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 ኢየሱስ ጌታዬ እጣዬ ኢየሱሴ ስም ይባረክ የኔ አባት። ዳኒ ቀጥሉ ፕሊስ። የኔ ጌታ በምንም ሊተካ የማይችል ዕጣ ከአብ ዘንድ የተሰጠ የዘላለም ስጦታ ዳኒ የከቻልከ መዝሙር አሰማን ፕሊስ። አንዳችሁ አሰሙን ፕሊስ። እሰማለሁ። እሺ ወንድም ነሽ። እሺ ዳኒ ያለ ክፍት ካለ ዳኒ እሺ ዩቲዩብ ላይ አንዴ ፖዝ ላድርገው ኮፒራይት ስለሚልብን ዩቲዩብ ላይ ያላችሁ ወገኖች ወንድምነት ቆይ እኔ እዚህ ከፍታለሁ ችግር የለም። እሺ አንተ እዛ ከሆነ እዚህ ጋር ከፍታለሁ። ያው ወንድምነት እሺ ዕጣ ክፍላችን እንግዲህ የኛ ኢየሱስ ነው። ኢየሱስ የሚባል አንድ ወዳጅ መጣልኝ። አንተ ኮይኔና ይዞ አታልቅሳሌ 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 ጓደኞቼ እኔ እንኳን ማውቃቸው
ሃሌሉያ። እናመሰግንሃለን የአባቶቻችን አምላክ ቅዱስ ልዑል እግዚአብሔር በልጅ በጌታ በኢየሱስ ክርስቶስ ስም የዘላለምን ሕይወት ስለሰጠህን ከድቅድቅ ጨለማ ወደሚደነቅ ብርሃን ስለጠራህን ያንተን በጎነት፣ ያንተን ፍቅር፣ ያንተን ምሕረት፣ ያንተን ጸጋ፣ ያንተን ቸርነት ያየንበት ድንቅ ስጦታ ዕጣ ክፍላችን የሆነ ጌታ ኢየሱስ እናመሰግናለን። ለዘላለም ስም ይባረክ። ገመድ በአማረ ስፍራ ወደቀችልኝ ርስቴም ተዋበችልኝ እንዳለ ባሪያህ ባንተ ተዋብን፣ ርስታችን ተዋበ። የዚህ ጊዜያዊ ዓለም ብቻ አይደለም፣ ዘላለማችን ባንተ ተዋበ። የዘላለም መሰማሪያ ሆንከን፣ የዘላለም መጠጊያ ሆንከን፣ የዘላለም አምባ ሆንከን። ጌታ ኢየሱስ የሁል ጊዜ ስጦታችን፣ የሁል ጊዜ ደስታችን፣ የሁል ጊዜ ሰላማችን አንተ ነህ። ለእኛ ይወጣልን የዘላለም ዕጣችን፣ የዘላለም ዕጣችን አንተ ነህ። ስምህ ይባረክ አባዬ፣ ስምህ ይባረክ፣ ስምህ ይባረክ። እዚህ ያለን ወንዶችና ሴቶች ልጆች አንተ ያደረክልንን እናውቃለን። በሰው ቃላት ሁሉ ቀን ብንናገረው ልንገልጠው የማንችል ፍቅር በደረቅ እንጨት ላይ፣ ፍቅር በእንጨት ላይ በምስማር ተቸነከርክ። ልትሆነው የማይገባህን ያለ በደሌ ያለ ኃጢአት ስለ እኔ ሆንክ፣ ስለ ወንድሞቼ ስለ እህቶቼ ሆንክ። ስለዚህ ምን እንመልስልሃለን ጌታ ሆይ? ለዚህ አድራጎት ምን እንከፍልሃለን? ምን እንልሃለን? ምን እንልሃለን? ምን እንልሃለን? እንዴት ተናግረን ይወጣልናል? እንዴት ተናግረን በምንኛ ቃላት አመስግነንህ ላደረክልን ነገር ምን ውለታ እንመውላለን? ምንስ የምንመልሰው ነገር አለን? በሰጠህን ጸጋ በሰጠህን ዘመን ተመስገን እንልሃለን እንጂ። ለዘላለም ስም ይባረክ አባዬ። የወጣህልን ዕጣችን አንተ ነህ ጌታ ኢየሱስ። ከኔ ላትወሰድ ከአብ ዘንድ የተሰጠኝ የዘላለም ስጦታዬ፣ ለወንድሞቼና ለእህቶቼ ለዘላለም ስጦታችን የሆንክ አንተ ነህ። አዎ አንተን ሳያውቁ በጣም ብዙዎች የሞቷል። እኛም የምናውቃቸው አብሮ አደጎቻችን አብሮ የተማሩ በአንድ ሌሊት ከኛ በተጸነስንበት ወራቶችና ቀናቶች ዓመታት የተጸነሱ ድንገት ከእናታቸው ማህፀን ውሃ ሆነው የፈሰሱ አሉ። እኛን ወደዚህ ወደ ገሃዱ ዓለም ስትንገለጥ ስትገዛ ያገኘንህ የአባቶቻችን አምላክ
አንተ እውነተኛ ታማኝ ነህ። በእኔ ህይወት ውስጥ ታማኝ ነህ። በቤቴ ውስጥ ታማኝ ነህ። እየተናገርክ ስታደርግ አይቻለሁ በዘመኔ። እኔ ምስክር ነኝ። ወንድሞቼ እናቶቼ እዚህ ያሉ ምስክሮች ናቸው። ነፍሴን ከየት እንዳዳንካት አውቃለሁ። ነፍሳችንን ከየት እንዳዳንካት እናውቃለን። ዝም ልንል አንችልም። ጌታ ኢየሱስ የበራህልን ብርሃን አንተ ነህ። የወጣህልን እጣችን አንተ ነህ። የዘላለም ስጦታችን አንተ ነህ። በእውነተኛው ፍቅር ስለነካ አስቀድመ ወደህ ወደ አንተ ወደህና ፈቅደህ ስለጠራህን ደግሞ እኛም እንድንወድህ በልባችን ፍቅርህን በመንፈስ ቅዱስ ስላፈሰስክ እጅግ አድርጌ አመሰግናለሁ አባዬ። እኔ ቤት ደግነህ፣ እኔ ህይወት ውስጥ ደግነህ፣ ወንድሞቼ ህይወት ውስጥ፣ እህቶቼ ህይወት ውስጥ ደግነህ፣ እዚህ ያሉ ወንድሞቼና እህቶቼ ቤተሰብ ውስጥ ደግነህ ጌታ ኢየሱስ በጣም ደግነህ። ማዳንህን አይተናል፣ አባትነትህን አይተናል፣ አምላክነትህን አይተናል፣ ታማኝነትህን አይተናል፣ ርህራሄን አይተናል፣ ፍቅርህን አይተናል፣ ቸርነትህን ቀምሰናል ጌታ ኢየሱስ። ሰዎች ሌሎች እንደሚሉ አይደሉም። እኛ ቤት ስናወራ ህይወታችን ላይ እያንዳንዷ ነገሬ ላይ አሻራ አለ። ልጆቼ ላይ፣ ሚስቴ ላይ፣ እኔ ላይ፣ ህይወቴ ላይ እያንዳንዱ ነገር ላይ አሻራ አለ ጌታ። ለዘላለም ስም ይባረክ አባት። አሻራ አለ። አንተ የሌለበት እኔ ህይወት ውስጥ ምንም ነገር የለም። በቤተሰቤ ውስጥ ምንም ነገር የለም። በአገልግሎቴ ቢሆን በህይወት ዘመኔ እዚያ ያሉት ሁሉ ወንድሞቼ እናቶቼ ውስጥ አንተ የሌለበት ነገር የለንም። እንዲኖረንም አንፈልግም። ወድጄና ፈቅጄ በእኔም በሚስቴም ላይ በልጆቼም ላይ አለቃ ስታርገኝ ራስ ስታርገኝ በቤት ውስጥ ወድጄና ፈቅጄ ሚስቴ ወዳና ፈቅዳ ልጆቼ ወደውና ፈቅዳው ምንም እንኳን ገና አንደበት እንኳን ያልፈቱ ህፃናት እንኳን ቢሆኑ ክፉን ከደጉ እንኳን መለየት የማይችሉ ናቸው እንኳን ተብሎ ቢባልም ወደንና ፈቅደን ግን ንጉሳችን አድርገናል፣ ሾመናል። አንተ ለዘላለም ግዛን። ጆሮአችንን ለአንተ ተበስተናል። አንተ የዘላለም ስጦታችን ነህ። አንተ የዘላለም ስጦታችን ነህ። አባት ቅዱስ ስምህ ለዘላለም የተቀደሰ ይሁን። ክብር ሁሉ ለአንተ ይሁን። በመንፈስ ቅዱስ ልባችንን በደስታ ስላጠለቀለክ እጅግ አድርገን እናመሰግናለን። ገመድ ባማረ ስፍራ ወደቀችልኝ፣ ርስቴም ተዋበችልኝ እንዳለ ባሪያ ዳዊት በአንተ ሁሉ ነገር ተውቦልናል። አንተ ውበታችን ነህ። አንተ ዝርግፍ ጌጣችን ነህ ጌታ ኢየሱስ። የሁል ጊዜ ቀዳሚያችን ሊቀ ካህናችን ስለኛ አሁን ልትታይ ለዚህ ፍጥረት ባልሆነች ድንኳን ውስጥ የዘላለም ቤዛነትን አግኝተ በኮርማዎች በፍየሎች በጥጆች ደም ሳይሆን በገዛ ደምህ አሁን ወደ ሰማያት የገባህ ሊቀ ካህናችን አንተ ነህ። በመልከ ጼዴቅ ስርዓት ለዘላለም የተሾምከው ሊቀ ካህናችን አንተ ነህ። እናመሰግንሃለን። ቅዱስ ስምህ ለዘላለም የተባረከ ይሁን። ቴንክ ዩ ሎርድ። ተመስገን የኔ አባት፣ ተባረክ የኔ ንጉሥ፣ ለዘላለም ስምህ ይባረክ። እናመሰግንሃለን። ክብር ሁሉ ለገናናው ለስምህ ይሁን በኢየሱስ ክርስቶስ ጻድቅ ስም አሜን፣ አሜን። ተባረክ ወንድምነት። ቴንክ ዩ። አሜን። ወንድምነት ጸጋ ይብዛል። ተባረክ። እንኳን የኢየሱስ ሆንን፣ እንኳን የጌታ ሆንን። እግዚአብሔር አምላክ ይባረክ። ስለጠራን ብርሃን ስላበራልን የኢየሱስ መሆን በጣም ድንቅ ነው፣ ልዩ ነው። እግዚአብሔር ይባረክ። አምልጡ ጋይስ። ይህንን ጌታ ያልተቀበላችሁ ሰዎች ኑ ወደ ጌታ፣ ኑ ወደ ጌታ። ጥሪ እናደርግላችኋለን። ኑ ወደ ኢየሱስ። ጌታ ይወዳችኋል። ዘመናችሁን ጊዜያችሁን አታስበሉ። የምሬን ነው የምለው፣ አታስበሉ። ኢየሱስ ክርስቶስ ጌታ ነው። ዘመናችሁን አታስበሉ፣ ህይወታችሁን አታስበሉ፣ በከንቱ አታስበሉ። በኋላ ይቆጫችኋል። ዘመናችሁ ተበልቶ ጊዜያችሁ ተበልቶ። ጌታ ይባርክ። እሺ ሀና ሰላም። ሰላም ታቂ፣ እንዴት ናችሁ? እግዚአብሔር ይባረክ። ምን እንርዳሽ? ሚዩት ነሽ አኒ።
ያ ተመልሶ ሚውት ተነክቶብሻል። እሺ እሺ አና ሰላም ናችሁ? እግዚአብሔር ይባረክ። ይቅርታ። ሰላም፣ ችግር የለም። ማውራት ስላቃተኝ ነው። ምንም ከምን እንደምጀምረው ስላቃተኝ ነው። እሺ ችግር የለም። ሪላክስ አድርጊ፣ አይዞሽ። ወንድሞችሽ ቤት ነው የገባሽው፣ ደወሪ ትንሽ አየር ሳብ። እሺ ዳጊ እንትን ማለት ጌታን ከተቀበልኩኝ 5 ወር አካባቢ ነው የሆነኝና እሺ አይዞሽ አኒ አይዞሽ። እሺ ይሰማል? እሺ አሁን ትሰሚያለሽ አኒ? ትንሽ ጊዜ ትፈልጊያለሽ ወይ? ትንሽ ተረጋጊና አይዞሽ። ቴክ ዩር ታይም። ምናልባት ብዙ ሰዎች አዲስ ላይ ሲወጡ ብዙ ጊዜ የሚፈሩ የሚደነግጡ ሰዎች አሉና ዶንት ወሪ። ተመልሰሽ ነው ሀሳብሽ እንድንሰማ ማለት ነው። እሺ ሰላም እሰይ። በጸሎት እንድናግዛት ፈልጋለሁ። ወንድምነት አላወኩም፣ ወንድምነት አላወኩም እና አንድ ቁጥር ስጽፍ ነው ያስገባትና እሺ ቀጥሎ ወንድምነት። ኦኬ እህቴ ሀና ከቻልሽ ነይ በጸሎት እንድናግዝሽ ፈልገሽ ከሆነ ለማለት ነው። ቴንክ ዩ ባርሽ። እንዴት ነህ? ማይክ ሚዩት ነው። ቀጥሉ ወንድምነት። ቴንክ ዩ። ማይክ ሚዩት ነው። ኦኬ እኔ 2 ደቂቃ ኦር 1 ደቂቃ ብቻ በናገር ነው። ይሄን ሳልናገር በገባ እንደገና እንትን ይለኛልና ስሜቴን ተቆጣጠሬ እነዚህን how are you good እና እነዚህን ዳንኤልን እና ብሩክን ባልባረካቸው በጣም እረፍትም ሰላምም ማገኛ ሰላም ሳይሆን በቃ መናገር እንዳለብኝ አስባለሁ። መናገረው ምንድነው? ወጣት ሆናችሁ እዚህ መታዳምጡ ነገ ተነገ ወዲያ ወደኛ እድሜ መድረሳችሁ አይቀርምና እንዳይጸጽታችሁ እድሜያችሁን በጌታ ያልሆናችሁትም ብቻ አይደለም በጌታ የሆናችሁ ሰዎች ጊዜያችሁን በአግባቡ ተጠቀሙ እና እንዳይጸጽታችሁ እና ወንጌላዊ ኤርሚያስ ሲናገር በጣም ወደ ልቤ ብዙ ነገሮች መጥተዋል። አንደኛው ምንድነው? እንዴት ሰው ያሳለፈውን ታሪክ ቦታዋን፣ ቀኑን፣ ስፍራውን በሙሉ እንዴት አይረሳም እያልኩላለሁና እግዚአብሔር ሲረዳችሁ እና የማይባክን ያልተበላሸ ጊዜ ቦታ እንድታጠፉ ያደርጋችኋልና እነዚህ ብሩኬን ልባርካቸው። እግዚአብሔር እንደ ቸርነቱ መጠን አይምሯችሁን በወጣትነታችሁ ለሚረባን ለሚጠቅም ነገር እያጠፋችሁ ነው። ብሩኬ ነገ አባቶች ሆናችሁ
የኋላ ታሪካችሁ ሲታይ ሲፈተሽ ያለ ጸጸት ያለ ነውር እግዚአብሔርን በመፍራት ሰውን በማክበር እድሜያቸውን ዘመናቸውን ጨረሱ ተብላችሁ እንድትሉ እግዚአብሔር ያግዛችሁ። የእናንተም ውሳኔ እስካሁን የምታሳዩት ትጋት እኔ በጣም ነው የሚገርመኝ። ብሩኬን ትናንትና አዋርቼዋለሁ። ዳኒን በዋትሳፕ አዋርቼዋለሁ። በእውነት በጣም ስሜታዊ ያደርገኛል። መስሪያ ቤት ነው ያለሁት። ልብስ መቀየሪያ ቦታ ላይ ሆኜ ነው ስራ ልጀምር። በእውነት እኔ ስለእናንተ ጌታን እጅግ አድርጌ አመሰግናለሁ። በእናንተ እድሜ በጌታ ነኝ የነበርኩት፣ ግን ለሚናገሩን ይሁን የህይወት የነፍሳችንን የስጋችንን ጥያቄ መመለስ የሚገባንን ጊዜ ያባከንኩት ይጸጽተኛል። ያላየሁት ነገር በእድሜ የለም። ከአገር መሪ ሳይቀር አቅፈውኝ አድንቀውኝ እሱ ምግብ ያብስልልኝ ተብዬ አውቃለሁ። በእውነት ነው የምነግራችሁ። ሁሉ ከንቱ ነው። ማውራት የምፈልገው ለትውልድ ለህዝብ ቢኖር ስለ ኢየሱስ ነው እና በእውነት እነዚህን ልጆች በጣም ነው የወደድኳቸው። ትጋታቸው ክፍሌ ቢሆን ኖሮ ደስታዬን የሐዘን አይደለም ደስታዬን እያለቀስኩኝ በባረኳቸው። Sorry, I'm just sharing some history for friends. Yeah. እና በጣም ስሜቴን ገዝቼ ነው። ሌላ ጊዜ ባረካችኋለሁ። በጣም ነው ብሩኬ የምወዳችሁ። በርቱ። ዳዊትም በዘመኑ የእግዚአብሔርን ፈቃድ አገልግሎ አለፈ። ክርስትና ስለ እከሌ እያወራን የምናልፈው አይደለም። እኛስ እግዚአብሔር በእኛ ምን ታሪክ። እኔ እንግሊዘኛ በደንብ አልችልም፣ ውጭ ሀገር እንደመኖሬ እንዳይመስላችሁ። ግን ምችላቸው የሚገቡኝ ትንሽ እንግሊዘኛዎች አሉ። አሁን ምን የገባኝን በእንግሊዘኛ ልንገራችሁ። በጣም የሚነዝረኝና በቃ የሚደንቀኝን ነገር ነው መቃላት የሌለው መናገረው እና my God is a living God። ይሄ ቃል በጣም በቃ ይነዝረኛል። የሚሰማ ሊቪንግ ነው። በቃ የኔ ኢየሱስ ስሙ ይባረክ። ጎረቤት ሄዳችሁ የምትፈልጉት አይደለም። አሁን ቤታችሁ ውስጥ ያለ መጽሐፉ እከሌ ይባላል። ሰውየው የለም። ከነሱ በስሙ ብታውቁት ምናምን ቤታችሁ መጽሐፉ አለ፣ እሱ የለም። ኢየሱስ ስሙ አለ፣ ቃሉ አለ፣ ሕያው ነው። ጎረቤት አንፈልገው፣ ከኛ ጋር ነውና በእውነት ብሩኬ ዳኒ በጣም ነው መወዳችሁ። በጣም ነው በቃ ውስጤ ስለናንተ ሐሴት የሚያደርገውና በጣም ተባረኩ። በእውነት ወንጌላዊ ኤርሚያስ ይባርካችሁ። በጣም ነው የምባረካችሁ። በሚያስፈልጋችሁ ነገር በሙሉ እኔ አብሬያችሁ ነው ማገለግል። በሚያስፈልጋችሁ ብሩኬን ውብ አድርገን ነው የምንድረው። አስደስተ ነው ያስደሰተንን ጌታ ይሄንን ደስታ የተካፈልንበትን ኢየሱስ የብሩኬን እኔ ጌታ ከረዳኝ እግዚአብሔር ከፈቀደ ሰርግህ ላይ ሁሉ እገኛለሁ። ከዚህ የበለጠ ደስታ የለም። ተባረኩ። ወዳችኋለሁ። በቃ ዋው ባርሽዬ ባርክ ወንድማችን። ባሩን የማታውቁት ሰዎች እኔ ከፌስቡክ ጀምሮ ነው የምንተዋወቀው። በጣም ጎበዝ የሆነ ታዋቂ ሼፍ ነው። በጣም ግን ሃምብል ጌታን የሚወድ ወንጌልን የሚወድ
ወንጌል የሚሰሩ ሰዎችን በመምከር በመጸለይ አሁን እንደዚህ በአፉ እንዳወራ ብቻ አይደለም በተግባርም ሁሉ ጭምር ከብዙዎች ጋር የቆመና አሁንም እንዳለው ለመቆምም ራሱን የሰጠ ወንድም ነውና ቴንክ ዩ ብራዘር ባርሺ ጸጋ ይብዛልህ። ተባረክ። አይወሰድብህ የቀንነት ተባረክልን። ቴንክ ዩ። ዳኒን ዛሬ ነው ያየኝ። ዳኒ አየኸኝ? ባህሩ የሚባለው ነው። በጣም ሲበዛ ስሜታዊ ነኝና ልንገር፣ ቆጥቤው ነው ተቆጣጠሬው እንጂ ኡኡ ብዬ ባለቅስ ደስ ይታይ ነው። በጣም ነው ስለእናንተ በቃ እናንተ ውስጥ ኢየሱስን አየሁት፣ የበራላችሁን ይሄን ድንቅ ብርሃን አየሁኝ። የእግዚአብሔርን ፍቅር አይቻለሁ። እውነት ተባረኩ። ጸጋ ይብዛላችሁ። ስራ መጀመር ስላለብኝ ልለያችሁ። ተባረክ ባህሩ። እንግዲህ ሁሉ የእግዚአብሔር አይደል? እንግዲህ ያው እግዚአብሔር ነው የጸጋው ባለቤት፣ መመስገንም ያለበት እግዚአብሔር ብቻ ነው። እኛ ከምናምንቴ ሰፈር ነው የመጣ ነው። ምንም ልናወራ የምንችለው አንዳች ነገር የለንም። የጸጋው ባለቤት እግዚአብሔር ነው። ደግሞ ሲሰራም አቅሙ የሱ ስለሆነ በምናምንቴዎች ሰርቶ ደግሞ አቅሙን ያሳየናል። እግዚአብሔር የኛን አቅም የኛን ጉልበት የሱን አቅም የሱን ጸጋ እንመለከታለን ማለት ነውና ክብር ለእግዚአብሔር ይሁን። እኔ በሆነ አጋጣሚ ነው እንግዲህ ለመጀመሪያ ጊዜ ከባሩ ጋር ያወራ ነው። ኤርሚያው እዚህ ላል ብዬ አምናለሁ። በሆነ አጋጣሚ ተገናኘን፣ አወራን ዋትስአፕ ላይ፣ በዛው ግን ያው እናወራለን ማለት ነው። እኔ በደንብ ነው የማውቀው ማለት ነውና ጌታ ዘመንን ይባርክ። ተባረኩልኝ። ተባረክ። ስላየው ደስ ብሎኛል። እኔም በጣም ነው ደስ ያለኝ። እግዚአብሔር ዘመንን ይባርክ። አም ሶ ሃፒ ብራዘር። ተባረክ። እንደ ዳጊ ደግሞ እግዚአብሔር ረቶን ወንጌላዊ ኤርሚያስ ዓለምን ቱር ሲያደርግ እንደኔ መግባት አችልም ማትባልበት ቪዛ ሲኖርክ ዓለምን እየዞርን እናገለግላለን። ይሄንን ኢየሱስ እሺ ጊዜ አለው፣ ለሁሉም ጊዜ አለው ስለሚል የእግዚአብሔርን ጊዜ እንጠብቃለን። በቃ እግዚአብሔር ፍቅር ነው። የእግዚአብሔርን ፍቅር ምህረቱን መናገር ዓለም ላይ እየዞርን ያድናል፣ ይታደጋል እና የእግዚአብሔርን ፍቅር ዓለም ላይ የዞርን ወንጌላዊ ኤርሚያስ እንደምናገለግል ወቅ አይቀርም። ተባረኩልኝ። በቃ ቴንክ ዩ። እሺ ቻው። አሜን። እሺ ጌታ ኢየሱስ ይባረክ። እግዚአብሔር ይመስገን። የጸጋው ባለቤት እግዚአብሔር ይባረክ። ደስ ብሎናል። እግዚአብሔር ድንቅ አምላክ ነው። ክብር ለሱ እናመጣለን። እግዚአብሔርን እናመሰግናለን። የሚጠቅም ነገር ያለን ሰዎች ከመሰልን ከኛ እንዳልሆነ ሁሌ ይታወቅልን። እግዚአብሔር ጸጋውን ስራውን በእኛ ውስጥ አልፎ የሚሰራው እሱ ነው። እግዚአብሔር ይመስገን። ክብር ለአምላካችን እንደ ሁልጊዜው እናመጣለን። እግዚአብሔርን እንባርካለን። ክብር ለእግዚአብሔር ይሁን። ስለኛ የምናወራው የምንናገረው ነገር የእውነት ትህትና ሳይሆን እውነቱ ምንም ማንረባ ማንጠቅም ሰዎች ነን። እንደዛም ነን ደግሞ ትክክልም ነውና እግዚአብሔር ግን የተመሰገነ ይሁን። እግዚአብሔር ይባረክ። ሃኒዬ እሺ፣ እንኳን ደህና መጣሽ በድጋሚ። አሁን ተረጋግተሻል፣ ማውራት ትችያለሽ። እሺ ሰላም እሰይ። እንዴት ነህ? የታመሻችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። የሆነ ጥያቄ ነበረኝ ዳኒ። እሺ ከየት ቤተ እምነት ማወቅ እንችላለን? አማኝ ነኝ ግን
አሁን በተለይ ከቅዱሳን ጋር በተያያዘ እሺ የሆነ ጥያቄ የሆነብኝ ነገር ስላለ ነውና እናንተ ብዙ ስለተጠቀምኩ እሱን እንድትመልሱልኝ ነውና እንትን አሁን ቅዱሳን እኛ አያማልዱም ስንል በምድር እያሉ ነው ወይስ ከሞቱ በኋላ የሚባል እንትን አለ ጥያቄ አለና ቦዲ ኦፍ ክራይስትን ካሰብን ያው የሞቱትንም ያካትታልና እንዴት ነው ከሞቱ በኋላ ጸሎት ለኛ መጸለይ የማይችሉት የሚለውን እንድትመልሱልኝ ነበር። እሺ ምንድነው በጣም ሲምፕል የሆነውን መልስ መልስልህ። በቤተክርስቲያን ውስጥ ስለኛ መጸለይ እንደሚችሉ በሰማይ ሆነው ስለኛ እንደሚማልዱ የሚናገር በጣም ግልጽ የሆነ ጽሑፍ የለም በእግዚአብሔር ቃል ውስጥ ሊትራሊ አሁን በሰማይ ሆነው ከግምት ባሻገር ማለት ነውና ዶክትሪንን መሰረትበት የምንችልበት መጽሐፍ ቅዱሳዊ ኤቪደንሶች የሉ። ኦኬ ግን አሁን የምልጃ ኮንሰፕት ምንድነው ነው? የምልጃ ኮንሰፕት ምንድነው ስንል ትልቁ ነገር ምንድነው? እነሱ ስለኛ የሚጸልዩት ጉዳይ አይደለም። ኦኬ እኛ ወደ እነሱ ነው የምንጸልየው አይደል? ኮመንሊ ከነሱ ጋር ኮሚኒኬት ለመደራረግ በሰማይ ያሉ ሰዎች ያንተን ፐርሰናል ጉዳዮች ለማወቅ ሁሉን አዋቂ መሆን አለባቸው አይደል? አሁን ስለ ኢንዲቪጁዋል የምናወራ ከሆነ ኦኬ ስለ ኢንዲቪጁዋል የምናወራ ከሆነ አሁን ስለ እሰይ የምናወራ ከሆነ ያንተን ሁሉ ነገር ማወቅ አለባቸው። በሁሉ ስፍራ ላይ መገኘት መቻል አለባቸው። እነኚህን ነገሮችን ታመጣለህ ማለት ነው። አብረህ ታያይዛለህ። ካንተ ጋራ ፐርሰናል ነገር እንዲኖራቸው ካስፈለገ ያንተን እያንዳንዱን ጉዳዮችን እያወቁ እየሰሙ ለእያንዳንዱ ነገሮች ወደ እግዚአብሔር ይጸልያሉ የሚለው መደምደሚያ ለመውሰድ የመለኮትን ባህሪ መካፈል መቻል አለባቸው ማለት ነው። በተለይ ሁሉን ቦታ ሁሉን ማወቅ፣ ሁሉን መስማት፣ ሁሉን ማየት ምናምን የሚባለውን ነገር ውስጥ መግባት አለባቸው ማለት ነው። እና እንደዛ ደግሞ የሚያደርግ ፍጡር የለም። ስለዚህ ይሄ የምልጃ ኮንሰፕት ፌል ያደርጋል ማለት ነው። እዚህ ፌል ያደርጋል። ምክንያቱም መጽሐፍ ቅዱስ ጸሎትን ከመስማትና ከመመለስ አንጻር የሚሰጠው ትልቁ ቦታ ለእግዚአብሔር ብቻ ነው። ከእግዚአብሔር ውጪ ጸሎት ሊሰማና ሊመልስ የሚችል አካል ማንም የለም። የእግዚአብሔር ማንነት ነው፣ መለያው ነው። የአምላክ ራሱ አንደኛው ባህሪው ጸሎትን መስማትና መመለስ መቻል ነው። ኦኬ ይሄ የእግዚአብሔር ማንነት ነው። ለፍጡር ሼር ሊያደርገው አይችልም። ለእግዚአብሔር ከምንሰጣቸው ባህሪያቶች መካከል አንደኛው ይሄ ነው። ጸሎትን ሰምቶ መመለስ የእግዚአብሔር አምላክ ባህሪው ነው። ኦኬ እንደ ቀልድ ነው የምናየው። የእናንተ አምላክ ተኝቶ ይሆናል ምናምን እያሾፈ አይደል እስቲ ጥሩት ምናምን ይላል። አየህ ጸሎት መስማትና መመለስ የአምላክ መለያ ነው ማለት ነው። ኦኬ የኛ አምላክ ደግሞ በሰዓት የሚመልስ ነው ትላለህ። በሰዓት ሰምቶ የሚመልስ ነው ስትል ጸሎትን ሰምቶ መመለስ የመላእክት ጉዳይ አይደለም፣ የቅዱሳን ጉዳይ አይደለም። ጸሎትን ሰምቶ መመለስ የራሱ የእግዚአብሔር ማንነት ነው። እና ይሄንን ጸሎትን ሰምቶ መመለስን ለመላእክ ከሰጠ ያን መልአክ ከእግዚአብሔር ጋር እኩል እያደረግከው ነው ያለው። ለዚህ ነው በብሉይ ኪዳንም ይሁን በአዲስ ኪዳን ሰዎች ወደ ፍጡር ጸልየው አያውቁ፣ መጽሐፍ ቅዱስም አያስተምረንም። ስለዚህ የምልጃ ኮንሰፕት በኦርቶዶክስም ይሁን በካቶሊክ ላይ ያለው የምልጃ ኮንሰፕት በዚህ ላይ ተንጠለጠለ ነው። ኦኬ ምልጃቸው ያንተን ፐርሰናል ኬዞች እየሰሙ ወደ እግዚአብሔር አድርሰው መፍትሄ ማምጣትን ነው። አየህ ይሄ ከእግዚአብሔር ቃል አንጻር በጣም የወደቀና ከእግዚአብሔር ሐሳብ በጣም የራቀ ትምህርት ነው። የእግዚአብሔር ቃል ውስጥ የለም፣ እንደዚህ አይነት ልምምዶች የሉም። ሶ ምንድነው ቦተም ላይኑ ካልከኝ በሰማይ ሆኖ የኛን እያንዳንዱን ኬዝ እየሰማ እየተቀበለ ከእግዚአብሔር ጋር መካከለኛ ሆኖ የሚያስታርቁ አካላቶች በእግዚአብሔር ቃል ውስጥ የሉ። በሰማይ ሆኖ ስላሉ ቅዱሳን ምናወራ ከሆነ ማለት ነው። ኦኬ በምክንያቱም በምድር ያው ወደ ምድር ሰው ወዳለ ሰው እንደማንጸልይ የታወቀ ስለሆነ ነው ይሄን ያልገባውበት። በምድር ላለ ሰው ጸልየህ አታውቅም፣ ወደሱም ጸሎት አቅርበህ አታውቅም። በሰማይ ላሉ አካላቶች ናቸው አሁን ጸሎትና ልመና የሚቀርቡ ኦርቶዶክስም በካቶሊክም ማለት ነው። ኦኬ ሶ በሰማይ ላለ አካል ጸሎትና ልመና የምታቀርብለት እሱ ልምምድ በእግዚአብሔር ቃል ውስጥ ፈልገህ አታገኘውም፣ ስለሌለ ማለት ነው። ስለዚህ ትልቁ ነገር ምንድነው? በእግዚአብሔር ቃል ውስጥ ጸሎትና ልመና የሚቀርበው ለእግዚአብሔር ለራሱ ብቻ ነው።
አየ መዝሙር 65 ላይ ስጋ የለበሰ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣሉ። ጸሎትን የምናቀርበው ወደ ማን ነው? ጸሎት ስጋ የለበሰ ሁሉ ወደ እግዚአብሔር በዙፋኑ ላይ ተቀመጠ ነው። በአዲስ ኪዳንም ቢሆን ይሄው ትምህርት ነው የሚቀጥል። ስለዚህ መጽሐፍ ቅዱስን መሰረት አድርገን ከምልጃ ኮንሰፕት አንፃር የሁለቱ ቤተክርስቲያናቶች አቋም ከእግዚአብሔር እውነት በጣም የራቀና እንደውም እኒ ከተባለ ኢቭን በኤርሊ ቸርች ፋዘርስ ደረጃ የተወገዙ ሐሳቦችን ሁሉ ነው አሁን ኢምፕሊመንት የሚደረገው በቤተክርስቲያኒቷ ውስጥ ማለት ነውና በሁለቱም ቤተክርስቲያን ውስጥ። ስለዚህ ከእግዚአብሔር ቃል አንፃር የጎደለ ሐሳብ ነው ያለው ነው ማለት። አመሰግናለሁ። ግን ዳኒ እዚህ ጋር ምን መሰለህ አንድ ደግሞ ነገር ክሊር እንድታረግልኝ እዚህ በተለይ በእኛ በኢቫንጀሊካሎች ዘንድ እንትን አለ ጸልይልን የምንለው ነገር አለ። አሁን የሆነ ነገር ራሱን የድካም ውስጥ ሆን ኦር የሆነ ነገር በሆን ዳንዬ እስቲ ጸልይልኝ ስለዚህ ጉዳይ እልሃለሁ፣ አንተም ትጸልይልኛለህ፣ ወይም እርስ በርሳችን ወይ እንማልዳለን። ለመንግስታትም ሊሆን ይችላል እንደዚህ በህይወት ላለ ሰው ጸልይልን ብለን ስንጠይቅ እንትን ካላለን ወይ ለጓደኛችን ወይ ለአገልጋይ ለቤተክርስቲያናችን መጋቢ ሊሆን ይችላል ስንጠይቅ ችግር ካልተፈጠረ ልክ እነዛ ሰዎች ስለሞቱ ነው ወይ ቅዱሳን የምንላቸው? ያው ስላንቀላፉ ነው የሚባለው አይደል? ያው ሞቱ እግዚአብሔር የሕያዋን እንጂ የሙታን አምላክ ስላልሆነ ለምንድነው ከቦዲ ኦፍ ክራይስት እነዛ ሰዎች ተነጥለው ወጥተዋል ወይ? አሁን ቅድም ለምሳሌ እዚሁ ጋር የሆነ እንደምሳሌ እንትና ወንጌላዊ ኤርሚያስ ሐናንሽ መሰለኝ እንድንጸልይልሽ ፈልገሽ ነው ወይ እያላት ነበርና ኢፍ ይሄ አሁን የኔ መረዳት ነው፣ ያው ከተሳሳትኩኝ ታርሙኛላችሁና ኢፍ እኛ በተለያውን ቴክኖሎጂው ባመጣለን ነገር ተመስርተን ሐና ልትገባ ስትል የሆነ የኮኔክሽንም ሊሆን ይችላል የተለያየ የራሷ ኬዝ እንትን ብሏት ኤርሚ ልጸልይልሽ አለ። ሁላችንም የሷን የኔንም ሐሳብ ሁሉም እየሰማ ነው። በሰማይ ሲሆን በተለያውን በምድር ላይ አንድ ሰው ጌታን ሲቀበል ወደ እግዚአብሔር መንግስት ሲመጣ በሰማይ መላእክት ዘንድ ደስታ ከተፈጠረ በምድር ላይ ሊሆን ያለውን ነገር እግዚአብሔር እስከፈቀደላቸው ድረስ ያውቃሉ ማለት አንችልም ወይ? ወይስ ምንም ነገር ዕውቀቱ የላቸውም ምድር ላይ ያለውን ነገር የሚሰሙበት? ኢንተርኔቱ የዚህን ሁሉ ሚሊዮን ሰው ንግግር የኔን ንግግር አሁን እዚህ ጋር 400 ምናምን ሰው ሊሰማው ይችላል በአንድ ጊዜ። ያንን አክሰስ እግዚአብሔር ለቅዱሳኑ ከኛ ቀድመው ለወንጌል ለተሰውት ሊሆን ይችላሉ በጌታ ላንቀላፉት ያንን ነገር ዕውቀቱ እንዲኖራቸው ማድረግ አይችልም ወይ? ያው እግዚአብሔር ኦምኒፕሬዘንት ኦምኒሸንት እንደሆነ ይታወቃል፣ ግን ያንን አቅም መስጠት አይችልም ወይ የሚልም ጥያቄ አለኝ ዳንዬ እስቲ እዚህም ጋር። እሺ እንግዲህ አሁን ዶክትሪን በምንድን ነው የሚመሰረተው ብለን ነው መጠየቅ ያለብን። የመጀመሪያው ነገር ዶክትሪን በግምት አይመሰረትም። ኦኬ በግምት ይሆናል ምናምን ብሎ ዶክትሪን አይመሰረትም። በእግዚአብሔር ቃል ውስጥ ከኛ ኤክስፒሪየንስ አንፃር ተነስተን የእግዚአብሔርን ኪንግደም ዲተርማይን አናደርግ። ኦኬ ሶ እንደ ክርስቲያን በተለይ መጽሐፍ ቅዱስ ብቻ ብለን ለምናምን ሰዎች መሰረታችን የሚሆነው የሰው ግምት አይደለም፣ የአባቶችም ትምህርት አይደለም። ኦኬ መጽሐፍ ቅዱስ ብቻ ብለን ስናምን የማንም ትምህርት ከእግዚአብሔር ከሉዓላዊ ከአምላክ ቃል በታች ነው የሚሆነው። ሶ የእግዚአብሔር ቃል ውስጥ አሁን የምትለውን ልምምድ የምትለውን ሐሳብ የምትገምተውን ግምት ይጽፋል ወይ ያጽፋል ወይ ያስቀምጧል ወይ ነው ጥያቄ። አንድም ቦታ ላይ አሁን የምትላቸውን ግምቶች መጽሐፍ ቅዱስ ውስጥ አናገኛቸው የሉም ማለት ነው። ምን ማለት ነው? በሰማይ ላለ አካል ጸሎትና ልመናን አድርሱልኝ ብሎ የጸለየ ሰው የለም በእግዚአብሔር ቃል ውስጥ። በብሉይ ኪዳንም ይሁን በአዲስ ኪዳን ላይ ሰዎች በሰማይ ሆነው የሰውን ልመናና ጸሎት እርዳታን እየተቀበሉ ከእግዚአብሔር ጋር ሲያቀርቡን አናይም። አልተጻፈም። የተጻፈው ነገር ምንድነው? እንደ ክርስቲያን መጽሐፍ ቅዱስ ብቻ ብሎ እንደሚያምን ክርስቲያን ነው የምናወራው። መጽሐፍ ቅዱስ ብቻ ብለን ለምናምን ክርስቲያኖች ኦኬ በእግዚአብሔር ቃል ውስጥ የተጻፈው ግልጽ በሆነ መልኩ ጸሎትና ልመና በሰማይ ላለ ለእግዚአብሔር ብቻ ነው የሚቀርበው። ኦኬ በምድር ላይስ ያለው ምንድነው ካልከኝ ያንን ሰው ነው አሁን ካንተ ጋር እንደማወራው ነው እያወራሁት ያለሁት። ኦኬ ወደሱ እየጸለይኩኝ አይደለም፣ ልመናን እያቀረብኩኝ አይደለም። ያንን ሰው በአካል ሳገኘውና ስንገናኝ ነው ያንን ኮሙኒኬሽን የሚፈጠረው። ያን ደግሞ መጽሐፍ ቅዱስ ምን አድርጎልናል? ጽፎልናል። ለምሳሌ ይኸው
እግዚአብሔርን በመምሰልና በጭምትነት ሁሉም ዝግ ብለን እንድንኖር እና ልመናና ጸሎት፣ ምልጃን፣ ምስጋናን ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረግ ከሁሉ በፊት እመክራለሁ ይላል። አየህ እግዚአብሔር ቃል ውስጥ እዚህ ውስጥ አለ። አሁን ወንድምነት ያለው እህታችን ሀና ያለችው ጉዳይ እዚህ ውስጥ አለ። አንዱ ስለ አንዱ የሚያደርገው ልመና ስለሌሎችም ነገሮች ቢሆን ስለ ነገስታት ሁሉ እንድንጸልይ ምልጃን እንድናቀርብ በእግዚአብሔር ፊት ታዘናል። ግን ይሄ ምልጃ የሚቀርበው ወደ ማን ነው? ዶንት ፎርጌት ወደ እግዚአብሔር ነው። አድሬስ የሚያደርገው ይሄ ጸሎት ወደ እግዚአብሔር ነው የሚቀርበው እንጂ ወደ ፍጡር የሚቀርብ ጸሎትና ልመና የለም በእግዚአብሔር ቃል ውስጥ ማለት ነው። ወደ ፍጡር የሚቀርብና ጸሎት ልመና ከሌለ በሌለ ነገር ላይ ክርስቲያን ዶክትሪን አይመሰርትም። ኦኬ እኛ ክርስቲያኖች ነን፣ መጽሐፍ ቅዱስ ብቻ ብለን የምናምን ሰዎች ነን። ቴክኖሎጂ እኮ አሁን እንደዚህ ረቋል እና በሰማይ ያሉ ሰዎች ደግሞ የሆነ ቴክኖሎጂ ይኖራቸው ይሆን ተብሎ ዶክትሪን አይመሰርትም። እግዚአብሔር ያስችላቸው ይሆን ተብሎ ዶክትሪን አይመሰርትም። ክርስቲያን ማለት በተጻፈው መሰረት ላይ የሚኖር አማኝ ማለት ነው። ስለ ጴንጤ ስናወራ ማለት ነው። የትኛውም ትምህርት የትኛውም ልምምድ በግምት ዶክትሪን አይመሰረትም። እንኳን አይደለም በግምት በተአምራቶች ላይ እንኳን ዶክትሪን አይመሰረትም። ኦኬ ተአምራቶችን አይቶ ዶክትሪን አይመሰረትም። መጽሐፍ ቅዱስ ውስጥ ቤተክርስቲያን ዶክትሪን የምትመሰርተው በትምህርት ላይ ወጥነት ባለው ሐሳብ ላይ ነው እንጂ አንድ ቀን የሆነ ቀን የሆኑ ኢንሲደንቶች ላይ ታይቶ እንዲህ ስለሆነ ዶክትሪን በዛ ላይ አይመሰረትም። እና ትልቁ ነገር ምንድነው ካልክ የቅዱሳን ምልጃ ለምንድነው ቤተክርስቲያኒቷ ውስጥ የተፈለገው ነው። በኦርቶዶክስም ይሁን በካቶሊካን ጉዳዩ እኮ እግዚአብሔር ጸሎትና ልመናን ስለማይሰማ አይደለም። ኃጢአተኛ እንኳን በደለኛ ሰው እግዚአብሔር ጸሎቱን ይሰማዋል፣ ልመናውን ይቀበላል። ይህንን ለመረዳት የጌታችንን ጸሎት ሄዶ መመልከት አስፈላጊ ነው። ጌታን ጸሎትን አስተምረን ብለው ሲጠይቁት ጌታ ያስተማራቸው ጸሎት ውስጥ እዛ ውስጥ ኃጢአተኛ በደለኛ እግዚአብሔር አባቴ ብሎ እንዲጮህ ጸሎትን አስተምሮታል። እኛ የበደሉንን ይቅር እንደምንል በደላችንን ይቅር በለን። ኃጢአት ያለበት በደል ያለበት ሰው በሰማይ የምትኖር አባቴ ብሎ እንኳን የመጸለይ ድፍረት ሰጥቶታል ማለት ነው። ጌታ ነው ይህንን ጸሎት ያስተማረው። ስለዚህ አሁን ቤተክርስቲያኖች ውስጥ እየተሰራ ያለው የቅዱሳን ምልጃን የመቀበል ወደ እነሱ የመጸለይ ፍላጎት ለምንድነው እሱ እያስጮሁት የሚያስተምሩት ካልክ በጣም ግልጽ ነው። ፍጡሩን ከፈጣሪ እኩል የማድረግ ቴንደንሲ ነው ለኔ የሚታይ እንጂ በእግዚአብሔር ቃል ላይ የተደገፈ አይደለም። ኦኬ ለምን ይቅርባቸው አይነት ስሜት ነው የምታየው። እግዚአብሔር የሚያረጋቸውን እግዚአብሔር የሚሆናቸውን እያንዳንዱን ካራክተር ለፍጡር እየተሰጠ ነው የሚታመነው እና ምልጃቸው ከዚህ የተነሳ ይሄ ሰው የማምለክ መልአክ የማምለክ ስሜት በሰው ውስጥ እስከ መፍጠር ድረስ የደረሱ ትምህርቶች ናቸውና እንደ ቀላሉ የሚታዩ አይደሉም። በእግዚአብሔር ቃል ውስጥ ግን አንድም ቦታ ላይ አሁን የሚደረገውን ልመናና ጸሎት የሚያሳይ በእግዚአብሔር ቃል ውስጥ የተቀመጠ ነገር የለም ካልገመትን በስተቀር ማለት ነው። ደግሞ ሰው እንደምታውቀው በግምት ዶክትሪን አይመሰረትም። ወይ ደግሞ መጽሐፍ ቅዱሳዊ ማስረጃ ጥቅስ ኖሮ እዛ ጥቅስ ላይ ቆመን ማውራት እንችላለን። አሁን ግን ልትለን የምትችለው ግምት ነውና በግምት ደግሞ ማውራት ከባድ ነው የሚሆነው የእግዚአብሔርን ሐሳብ በግምት ስለማንኖረው ማለት ነውና ግን በምድር ሆኖ ወደ ሰማይ ላለ አካል ጸልዮ ጸሎት